ሮድ በላንድስኬፕ ዲፋይን የተደረገ ሰዎችን ሞቢላይዝ የሚያደርግ ከፖይንት ኤ ወደ ፖይንት ቢ የሚወስድ፣ ስትሪት ደግሞ በቢልዲንጎች ዲፋይን የተደረገ የተለያየ የሞቢሊቲ ሲስተም የሚጠቀሙ ሰዎችን ያካተተ ቢሮ፣ ትምህርት ቤት የመሳሰሉ ነገሮች ፓዝ ኖድ እየሆነ ነው የሚሄደው። እዚህ ላይ ደግሞ ኮሪደር የሚባል አንድ ጽንሰ ሀሳብ ደግሞ ጨምረናል። መንገዶቻችን እንዳሉ ሆኖ ኮሪደር ሲባልስ ምን ማለት ነው? ከመንገድ ያለፈ ጥቅም ሊሰጥ የሚችል ቦታ ነው ማለት ነው። እንደ አርበን ዲዛይን ደግሞ ኦፕሽን ኳሊቲ ኦፍ ላይፍ የሚጨምረው ከከተማ እድገት ጋር ነው አብሮ የሚሄደው ወይስ ራሱ መጀመሪያ ዲዛይኑ ላይ ችግር አለበት? ሁለቱም መልስ ናቸው። ሰው ለቢሄቪየሩ መስዋዕትነት እየከፈለ ነው ማለት ነው። የሰው ልጅ ሾርተስት ፓዝ ነው መጓዝ የሚፈልገው፣ ኢዝሊ መድረስ ነው የምትፈልገው። ኤል ሼፕ መንገድ እኮ ቢኖር በዲያጎናሉ ነው የምትሄደው። ጥሩ የእግረኛ መንገድ፣ ጥሩ ሼድ፣ ጥሩ የፐብሊክ መቀመጫ ቦታዎች፣ ጥሩ የመዝናኛ ቦታዎች ሰርተናል። ተመልካቾቻችን አባትና ልጅ ናቸው። እንዴት አንተ የአባትን ሙያ ልትከተል ቻል? እና የነበረ ሰራዊቱ ላይ እና የነበረ ያው እናስቸግርም እና ያለን ኦብዘርቭ እናደርጋለን። አላበላሻችሁም? ወረቀት በላሽተናል። ቆሼ የምንለው ቦታ ማለት ነው። እሱን እንዴት አየሽ? በቴሲስም ከዛ በኋላ በኦብዘርቬሽንም ቆሻሻውን ከመጣል መጠቀም ሰርኩላር ኢኮኖሚ የሚለው እዚህ ጋር ነው የሚገባው። ያንን ውስጥ ወደ ገንዘብ ወደ ኢኮኖሚ መቀየር ተስፋ ይታያል። ቆሼ ላይ ያው ስራ ተጀምሯል። ኦልሬዲ የተጀመሩ ነገሮች አሉ። ክቡራትና ክቡራን ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየት፣ ላይክም ጭምር በማድረግ አጋርነታችሁን ስለገለጻችሁልን ቻናላችን እንዲያድግ የበኩላችሁን ያደረጋችሁ ስለሆነ ከልብ እናመሰግናለን። ዛሬም ለየት ያለ ፕሮግራም ይዘን መተናል። በተወሰነ መጠን የቤተሰብ ኔትወርክን ለመመልከት እንሞክራለን። ከዛ ባለፈ ግን ዋና ከተማዋ አዲስ አበባ ከዛ አልፎም ሌሎች የክልል ከተሞች ገጠር ድረስ የከተማ ፕላን በተወሰነ ደረጃ እየተቀየረ ነው። ገጻቸውን እየቀየሩ ያሉ ከተሞቻችን በጣም ብዙዎች ናቸው። ይህንን መነሻ በማድረግ በተለይ ከኮሪደር ልማት ጋር ተያይዞ ብዙ አካባቢዎች መሰረታዊ ለውጦች እየታዩባቸው አካባቢዎችን እየታዘብን ነው የምንገኘው እና ባለሙያ ጋብዘን ስለዚህ ጉዳይ ለማውራት እንሞክራለን። ዛሬ የምንጋብዛቸው ባለሙያዎች ሁለት ናቸው። አባትና ልጅም ናቸው። ቀደም ብዬ እንዳልኩት የቤተሰብ ኔትወርክን እናነሳለን። ከዛ ባለፈ ደግሞ በከተማችን በአብዛኞቹ የገጠር አካባቢዎችም እየተሰሩ ያሉትን እንቅስቃሴዎች ምክንያት በማድረግ የከተማ ፕላኒንግ እንዴት ይሰራል፣ እንዴት እየሄደ ነው፣ እኛስ የጀመርነው መንገድ ወዴት የሚወስደን ይመስላችኋል በሚለው ጽንሰ ሀሳብ ዙሪያ እያወጋን ቆይታ እናደርጋለን። በውስጡ ብዙ ጉዳዮች አሉ። ለዚህ ደግሞ አቶ ተሾመ ኢጆን እዚህ ስቱዲዮ ጋብዣለሁ። እንኳን ደህና መጡ። እንኳን ደህና ቆየ። እንግዲህ እንደ አርባን ፕላነርም እንደ አርክቴክቱም ስቱዲዮችን እንዴት ያዩት? በጣም ጥሩ ስቱዲዮ ነው። እንግዲህ ብዙ ሰዎች የሚሳተፉበት ብዙ እውቀት የምናገኝበት ቦታ ነው ብዬ ገምታለሁ። ዋናው ኮንቴንት ነው። ከኢንቴሪየሩ ያው ከእናንተ ስራ ጋር እንደ አርክቴክቸርም ይገናኛል ብዬ ስላሰብኩ ነው። እውነት ነው። ታሽ እንግዲህ ከተገናኘን አይቀር እንደ መግቢያ ፈልገው እንደው ከትምህርት ከልጅነትም ሊሆን ይችላል እንደ መነሻ የሆነ ኢንትሮዳክሽን ስጠንና ወደ ነጥብ ቀጥታ ገባለሁ። አይ ጥሩ ነው። እንግዲህ ከትምህርት ያው እንደ ማንኛውም የኢትዮጵያ ተማሪ በእኛ ጊዜ ኬጂ አልነበረም። የዛን ጊዜ ከቄስ ትምህርት ቤት ነው የጀመርነው። ከዛ ጀምረን ኤሌመንተሪ፣ ከዛ ሃይ ስኩል፣ ከዛ ወደ ዩኒቨርሲቲ ነው የተሻገርነው። ከዩኒቨርሲቲ በአርኪቴክቸር እና በአርበን ፕላኒንግ የመጀመሪያ ዲግሪን አግኝቻለሁ። ከዛም በ2000 ዓመተ ምህረት በአርበን ዲዛይን እንደ ሪጅናል ዴቨሎፕመንት ሁለተኛ ዲግሪን አግኝቻለሁ። በዛ ላይ ነው እንግዲህ ስለዚህ የመንገድ ጥቅምና የመንገድ ዲዛይን በተለይ ከተማ ውስጥ አዲስ አበባን እንደ ኬስ ስተዲ አድርጌ ነው የሰራሁት። በ2000 ቴሲስም እንደዛ ነው። እንደዛ ነው። በጣም ጥሩ። የመቼ ባሽነት ተሽ? እኔ በ1989 ነው የጨረስነው የመጀመሪያው ዲግሪያችን። ከዛ በ2000 ዓመተ ምህረት ደግሞ ማስተርስ በአርበን ዲዛይን ሪጅናል ፕላኒንግ ማለት ነው።
ልደታ ህንፃ ኮሌጅም በጣም ፖፑላር ግቢ ነው ከአዲስ አበባ ዩኒቨርሲቲ ካምፓሶች ውስጥ። ስንተኛ ባች ነበራችሁ ማለት ነው? ከእናንተ በፊት ብዙ ቆይቷል ማለት ነው? ቆይቷል። በጃንዌ ነው ቆይቷል። እዛ ጊዜ ነው በጣም ብዙ አርኪቴክቶችም አርባን ፕላነሮችም የወጡበት በዛ ነው። አሁን እንደውም አርባን ፕላኒንግ ራን የሚያደርጉት በአብዛኛው በአርኪቴክቸር እና በአርባን ፕላኒንግ ያሉ ሲኒየር ሰዎች ናቸው። አሁን በቅርብ ጊዜ ነው አርበን ፕላኒንግ ለብቻው አንድ ሆኖ እየተሰጠ ያለ ይመስለኛል። አሁን አርኪቴክቸር ለብቻው ሁለቱን ነጥለውታል ይመስለኛል። እሺ ከዚህ መጀመሪያ የስራ አለ ወደ ስራ ለምንግባ ወይስ ትምህርት ላይ የምታነሳልኝ ነገር አለ? በቃ ትምህርቱ በዚህ መልኩ ነው የሚያልቀው። ከዛ ከትምህርቱ በኋላ እንግዲህ በቀጥታ ወደ ስራ ዓለም የገባ ነው። የመንግስት መስሪያ ቤት ነው መጀመሪያ የሰራሁት። መጀመሪያ የዛኔ ክልል ሲቋቋም ሁሉም ሰው ወደ ክልል በሚሄድበት ጊዜ ከሚሴ የምትባል አማራ ክልል ውስጥ ያለች ኦሮሚያ ዞን ነበረች። እዛ ነው መጀመሪያ ስራ የሰራ ነው። እዛ እንግዲህ ልክ ክልል በቋንቋስ በሚካለልበት ጊዜ የኦሮምኛ ቋንቋ የሚችሉ ብለው ትምህርት ቤት ድረስ መጥተው ነበር የወሰዱንና እዛ ሄደን ከተማ ልማት ማዘጋጃ ቤት ምናምን አቋቁመንላቸው የመጣ ነው። እኔ እንኳን 1 ወር ብቻ ነው የቆየሁት እዛ። ከዛ 1 ወር ከቆየሁ በኋላ እዚህ የኢትዮጵያ ከተሞች ፕላን ኢንስቲትዩት የሚባል ካሳንችስ ሱፐርማርኬት አካባቢ ያለ ቢሮ ነበር። እዛ ለ1 ዓመት ሰርቻለሁ። ከዛ ወደ አዳማ ማዘጋጃ ቤት እዛ አዳማ ኮሌጅ ዩኒቨርሲቲ እያስተማርኩ እዛም ሰራ ነበር። በዛ ዩኒቨርሲቲ ከመሆኑ በፊት ማለት ነው። አዳማ ዩኒቨርሲቲ ከመሆኑ በፊት ምን ነበር የሚባለው? ናዝሬት ቴክኒክና ሙያ ነው ኮሌጅ ነበር የሚባለው። ናዝሬት ምን ናዝሬት ኮሌጅ ነው ኮሌጅ ነበረ። እዛ ድራፍቲንግ ኤንድ ሰርቬይንግ እነዚህ ብቻ ፕሮፌሽናል የሆኑ ለህንፃው ግብአት የሚሆኑ ባለሙያዎች ነበር የሚሰለጥኑት። እዛ እንግዲህ ከ7 ልጆች ጀምሮ ነበር ሲማሩ የነበሩት አንድ ክላስ ውስጥ ገና ሲከፈት የነበረ ጊዜ። ከዛ አሁን ወደ ዩኒቨርሲቲ ከፍ ብሏል። አሁን በትልቁ ያለው በዛ ስራው ምን ነበር? ማዘጋጃ ቤት ነበራችሁ እዛ? የአዳማ ማዘጋጃ ቤት እንግዲህ የተለያዩ የዛን ጊዜ ኑፒ ያለው የአዳማን ማስተር ፕላንም ሰርተን ነበር። ያ በአጋጣሚ በዛው አመት ሲሄድ ወደ ኢምፕሊሜንቴሽን ገባው ማለት ነው። እሱን እዛው ማዘጋጃ ቤት ውስጥ ሆኜ ማለት ነው። እዛ ኢምፕሊሜንቴሽኑን ሰርተናል። ከዛ በኋላ እንግዲህ ወደ ሪቪዥን ከ10 ዓመት በኋላ ወደ ሪቪዥን መጣ። ከዛ በኋላ ነው ወደ ማስተርስ የገባሁት። ወደ ማስተርስ ትምህርት ማለት ነው። ማስተር ፕላን መንደፍና ትግበራ ላይ መሆን ለውጥ አለው? ራስ የሰራውን የተሳተፍክበት ላይ ደግሞ እንደገና በኢምፕሊሜንቴሽን መሳተፍ? አይ ፕላኒንግ ላይ ያው ፕሮፌሽናል በሆነ መልኩ ነው የምታስበው። ወደ ኢምፕሊሜንቴሽን ስትመጣ ግን ሌሎች ስቴክሆልደሮች ይመጣሉ እዛ ላይ። በተለይ ፖለቲካል እንትኑ በጣም ገቨርን ያደርጋል። አንዳንድ ጊዜ ላንዲዞች ይቀየራሉ። የታሰበው ነገር የማይሰራበት ኮንዲሽን አለ። ግን እንደዛ ሲሆን ሜጀር የሆነው ፓርት በረጅም ጊዜ ነው ኢምፕሊመንት የሚደረገው፣ እንደ ህንፃ አይደለም። በረጅም ጊዜ ኢምፕሊመንት በሚደረግበት ጊዜ ደግሞ ጊዜ በወሰደ ቁጥር ቼንጆች ይኖራሉ ሁሌም እና እነዛ በሪቪዥናቸው ብዙ ጊዜ በ5 ዓመት ነው ሪቫይዝ የሚደረጉት። ከዛ በኋላ እንግዲህ እያንዳንዷን ፕሎት ነው የሚደረገው። መጀመሪያ ቀደም ተብሎ ሎካል ዴቨሎፕመንት ፕላን የሚሰራባቸው ኤሪያዎች አሉ። ሳይሰራ ወደ ኢምፕሊሜንቴሽን የሚካሄድባቸው ላንድ ዩዙን ብቻ ተከትሎ የሚሰራበት ሁኔታ አለ እና ማስተር ፕላንን ኢምፕሊሜንት ማለት በጣም ቻሌንጂንግ ነው። በጣም ትልቅ ሪሶርስ ይፈልጋል፣ ትልቅ እውቀት ይፈልጋል፣ ኮሚትመንት ይፈልጋል፣ ኢንቴግሬሽን ይፈልጋል። ስለዚህ የፖለቲካሊ ያለው ቲንኪንግ ሲቀየር ያ ነገር ኢምፕሊሜንቴሽኑም ልክ እንደዛው አብሮ የሚቀየርበት ሲቹዌሽን ይፈጠራል። እንግዲህ አንዱ በከተማ ልማት ወይም ደግሞ በማስተር ፕላን መንገድ ትልቅ ቦታ ይዛል። እኛ መንገድን በአማርኛ መንገድ ነው እንግዲህ በጎዳና ይሁን ብቻ አላቅም፣ ሮድስ ኤንድ ስትሪትስ የሚባሉ ጽንሰ ሀሳቦች አሉ።
እንዴት ነው የምንለያቸው? ከተማ ሲሆን ምንድን ነው፣ ወደ ክልል ሲወጣ ምንድን ነው? እንግዲህ እነዚህ ብዙ ጊዜ ፕላነሮችም አቃይረው ይጠቀሙባቸዋል። አርበን ፕላኒንግ ላይ ሮድ ኔትወርክ ብለው ያስቀምጣሉ። አርበን ዲዛይን ጋር ሲገባ ግን ስትሪት ኔትወርክ ሊሆን ይችላል። ምክንያቱም ስለ ሮድ ስናወራ አንድ ሮድ ዋናው ዩዘሩ መኪና ነው። ዋናው ዩዘር መኪና ነው። ፖይንት ኤን እና ፖይንት ቢን ማገናኘት ነው። ኢንቢትዊን ብዙ አክቲቪቲ ላይኖር ይችላል። ስለዚህ ሮድ ስንል አዲስ አበባ ተነስተን ደብረ ዘይት ብንሄድ ሮድ ላይ ነው የምንሄደው። 2 ኖዶች ነው ያገናኘ ነው ማለት ነው። ወደ ከተማ ስንመጣ ደግሞ ስትሪት በምንልበት ጊዜ ደግሞ ከአንድ ሴንተር ወደ አንድ ሴንተር ነው የምንሄደው፣ ግን በመሃሉ ብዙ ፈንክሽኖች አሉ። ስለዚህ ሮድ በላንድስኬፕ ዲፋይን የተደረገ ሰዎችን ሞቢላይዝ የሚያደርግ ከፖይንት ኤ ወደ ፖይንት ቢ የሚወስድ ከከተማ ውጭ ያለ መንገድ ብንለው የተሻለ ዲፋይን ያደርገዋል። ስትሪት ደግሞ በመንገዶቹ ግራና ቀኝ በራሱ በቢልዲንጎች ዲፋይን የተደረገ ከዛ ቢልዲንጎች የሚወጡ የተለያዩ አይነት ሰዎች አክቲቪቲን ያካተተ የተለያየ የሞቢሊቲ ሲስተም የሚጠቀሙ ሰዎችን ያካተተ መኪናንም እዛ ውስጥ ያካተተ የህዝብ ትራንስፖርትን እዛ ውስጥ ያካተተ የነን ሞተራይዝድ ወይም ደግሞ እግረኛና ሳይክሊስቶችን እዛ ውስጥ ያካተተ ዙሪያው ላይ ገበያ፣ መዝናኛ፣ ቢሮ፣ ትምህርት ቤት የመሳሰሉ ነገሮች አብረውት ያሉ ለብቻ ዲዛይን የሚደረግ ነገር አለ። እንደ ሮድ ብቻውን ዲዛይን ሳይሆን ዙሪያው ያሉትን ነገሮች በሙሉ አይተህ ከነዛ ጋር እንዲጣጣም ተደርጎ የሚሰራው ስትሪት እንለዋለን ማለት ነው። እንደ ተርሚኖሎጂ የተለያዩ ስያሜዎች ናቸው። ፈንክሽናቸውም የተለያየ ነው። ዩዛቸውም ይለያያል። የሚገርም አሁን በከተሞች አካባቢ የምናየው ስለዚህ ስትሪቶች ናቸው ማለት ነው። ኤግዛክትሊ ከተማ ውስጥ ያለ መንገድ ስትሪት ነው የሚባለው። ፓዝ ኖድ እየሆነ ነው የሚሄደው። ፓዝ የምንለው ግራና ቀኝ ያለ አክቲቪቲ ብቻ ያለው ነው። ከዛ በኋላ ኢንተርሴክሽን አካባቢ ላይ ኢንተርሴክሽን አይነቶች ሊኖር ይችላል፣ ወይም ደግሞ ፐብሊክ ፕላዛ ሊኖር ይችላል። እነዛ እንደ ኖድ ይቆጠራሉ እና እዛ አካባቢ ያለው ኮንቴክስት ይለያያል። ስለዚህ አንድ መንገድ ለሁሉም ፊት ያደርጋል ብለን ከተማ ውስጥ ልናስብ አንችልም። ተመሳሳይ መንገድ ለምሳሌ ከመስቀል ስኩዌር ተነስተን እስከ መገናኛ ብንመጣ የመንገዱ ስፋት አንድ አይነት ሊሆን ይችላል። ራይት ኦፍ ዌው አንድ አይነት ሊሆን ይችላል። ግን እያንዳንዱ ኮንቴክስት ላይ ስንደርስ ዲማንድ የሚያደርጋቸው የተለያየ ሁኔታዎች ናቸው ያሉት። ኢንተርሴክሽን ላይ ስንደርስ ብዙ ሰዎች ሊሰበሰቡ ይችላሉ። ወደ መካከለኛው ብሎክ ወይም ደግሞ በአንደኛው ኢንተርሴክሽን እና በአንደኛው ኢንተርሴክሽን መካከል ያለውን ፓዝ ስናየው ደግሞ ሌላ አይነት ሞር መኪኖች ሊንቀሳቀሱ ይችላሉ እዛ አካባቢ ላይ እና እንደ ኮንቴክስቱ ነው ዲዛይን መደረግ ያለበት ማለት ነው። እዚህ ላይ ደግሞ ኮሪደር የሚባል አንድ ጽንሰ ሀሳብ ደግሞ ጨምረናል። መንገዶቻችን እንዳሉ ሆነው ዳርቻቸው፣ አካፋዩ፣ የብስክሌተኛ፣ የእግረኛ፣ የሞተረኛ ለይተን ደግሞ እየሰራን ነው። ኮሪደር ሲባልስ ምን ማለት ነው? ኮሪደር እንግዲህ አሁን ትልቅ ቲንኪንግ ያለው ነው። ቨርዥኑ የስትሪት ነው። ስትሪት ብለን ያለው ነው አሁን ያስቀመጥ ነው። ኮሪደር ግን ዘሆል ኢኮሲስተሙን ነው የሚያው የመንገዱን ኢንቫይሮንመንት ሁሉንም አንድ ላይ ያቀናጀ ነው። የሃይስት ቨርዥን ኦፍ ስትሪት ብንለው ጥሩ ነው። ምክንያቱም ሞር ሂውማን ይሆናል። ኮሪደር እንግዲህ በቤቶች ውስጥ ስንወስዳቸው በቤቶች ውስጥ ስንወስድ በሆስፒታል ውስጥ፣ በትምህርት ቤት ውስጥ ወይም ደግሞ በኤኒ ቢልዲንግ ውስጥ ኮሪደሮች አሉ። እነዛ ኮሪደሮች ቨርቲካል እና ሆሪዞንታል ናቸው አብዛኛው ቢልዲንግ ውስጥ በምንወስድበት ጊዜ እና እነዛ ውስጥ ያሉትን ትሪትመንቶች ብናያቸው እና እሱን ወደ ውጭ ብናወጣው ከፍ ያለ ሚኒንግ ይሰጣል። ምን ማለት ነው? ቢልዲንጎች ውስጥ አሁን ለምሳሌ ኮንፍሊክት ኦፍ ኢንተረስት የለም፣ አደጋም የለም።
የኮሪደሮቹ ዩዝም ክሊርሊ ተቀምጧል። ማቴሪያላቸውም ተለይቷል። እዛ ላይ ከፈንክሽኑ ጋር ተያይዞ አሁን ብዙ ጊዜ አሁን ስትገባ ሊፍቶች ጋር ኮሪደሮች ጋር ያለው ፔቭመንት ያለው ወለል እና ወደ ሩም ውስጥ ስትገባ ያለው ወለል ተለያይቶ ነው የሚሰራው። ቢኮዝ ዩዛቸው ስለሚለያይ ማለት ነው። ሴም ቲንግ አፕላይስ ኦን ኮሪደር ኤክስተርናል የምንጠቀምበት ቦታ ማለት ነው። ስለዚህ ለምሳሌ አሁን የሳይክል መንገድን በቀይ አድርገን ሰርተነዋል። ቢኮዝ ፈንክሽኑን ይገልጻል ማለት ነው። የእግረኛም ፔቭመንት የአይነ ስውራን መሄጃ ጨምሮ ሌሎች ፍላት የሆኑ እንትኖች አሉ። ስለዚህ ያንን አስቀምጠናል። ለዩዙ ነው ሪስፖንድ እያደረግን ያለ ነው። ስለዚህ ሌሎች ኢንፍራስትራክቸሮች ደግሞ አሉ እንደ ላይቲንግ፣ ፕላንቶች ምናምን እነዛ ፈርኒሽ የምናደርግባቸው ቦታዎች ናቸው። ሰው የሚንቀሳቀስበት ቦታ ሳይሆን ፈርኒሽንግ ዞን እንለዋለን። እንግዲህ እግረኛም ብቻውን ብንወስድ 3 ቦታ ይከፈላል። የእግረኛ መንገድ ብቻውን ብንወስድ እግረኛ መጀመሪያ ፍሮንቴጅ ስፔስ አለው። ያ ማለት ሰዎች አጠገቡ ያለው ቢልዲንግ ላይ ዊንዶው ሾፒንግ የሚያደርጉበት ቦታ ማለት ነው። ስለዚህ እዛ አካባቢ ያሉ ሰዎች ላይንቀሳቀሱ ይችላሉ፣ ቆመው ሊያዩ ይችላሉ። ወይም ደግሞ የሬስቶራንት ፈንክሽን ወይም የካፌ አይነት ፈንክሽን ካለ ሰዎች ቁጭ ሊሉ ይችላሉ እዛ አካባቢ ማለት ነው። ስሩ ትራፊክ እንለዋለን። ከሱ ቀጥሎ ያ ማለት እግረኞች ሳይቆሙ የሚያልፉበት ቦታ ነው። ከዛ ፈርኒሽንግ ዞን እንለዋለን። ፈርኒሽንግ ዞን የምንለው እነዚህ የመንገድ ላይ መቀመጫዎች ያሉበት፣ ላይቲንጎች ያሉበት፣ ፕላንቶች የምናደርግበት ቦታ ላይ ነው። ያ ሞር ስታቲክ የሆነ ሰዎች ቁጭ ብለው አካባቢውን ኦብዘርቭ የሚያደርጉበት ቦታ ይሆናል ማለት ነው። ከዛ የባይክ መንገዱ ሰግሪጌት ነው። አሁን ዋና መንገዶች ላይ እየሰራን ስለሆነ ያለ ነው። አሁን ሰግሪጌት ነው፣ ለየብቻ ነው። ተለይቷል እንጂ የሳይክል መንገዱ ከመኪናው ተለይቶ ተቀምጧል። እነዛ እንግዲህ ወደ ኔትወርክ ስንቀይራቸው ቤቢ አንዳንድ መንገዶች ላይ ሁሉም ሞቢሊቲ ሲስተም ሊቀላቀል የሚችልበት ኮንዲሽን አለ ማለት ነው። ወደፊት ይመጣ ነው እሱ። አሁን ሜጀር ሮዶች ላይ ስለሰራን እንደ ዋና መንገዶች ናቸው ለዲስትሪቢዩተሮች። ወደ ዲስትሪቢዩተር ስንገባ እነዚህ ነገሮች ሚክስ ሊያደርጉ ይችላሉ። እንደዛ ነው የሚቀጥለው ማለት ነው። በዛ ነው የሚቀጥለው። የእጽዋት ቦታንስ በምን ወሰድከው? ፈርኒሽንግ ዞን ያለው በሚለው ተወስዶ ነው። ስለዚህ ምንድን ነው ኮሪደሩ ዝም ብሎ ሲምፕሊ የኤስቴቲክ እንትን ብቻ ሳይሆን የዴቨሎፕመንት ኢንጂን ልንለው እንችላለን። ሰዎችን ጊዜ የሚቆጥብ ሴፍቲ የሚሰጣቸው ፐብሊክ ኢንተራክሽንን ሊያመጣ የሚችል እንደ መዝናኛም የሚጠቀሙበት ከተሞች ላይ ያለው ዴይሊ አክቲቪቲ ራሱን የሚገልጽበት ቦታ ነው። ፐብሊክ ቦታ ነው ማለት ነው። ከመንገድ ያለፈ ጥቅም ሊሰጥ የሚችል ቦታ ነው ማለት ነው። እነዚህ ቦታዎች እንግዲህ በተለያየ ጊዜ የተለያየ ዩዝ ነው ያላቸው። ጠዋት ላይ ሌላ ዩዝ ነው የሚኖራቸው፣ ምሳ ሰዓት ላይ ሌላ ዩዝ ነው የሚኖራቸው፣ ሌት አፍተርኑን ላይ ሌላ ዩዝ ነው የሚኖራቸው። ከዛ ቀጥሎ ሲመሽ ሌላ ዩዝ ነው የሚኖራቸው፣ ዊኬንድ ላይ ሌላ ዩዝ ነው የሚኖራቸው። ቴምፖራሪ እየተከለሉ እንደፈለግነው ስፔስን ፍሌክሲብል አድርገን ለተፈለገው ዩዝ ልንጠቀምባቸው ምንችላቸው ስፔሶች ናቸው ማለት ነው። ኮሪደርን ስናካስል ይሄ ዩኒቨርሳል ዲፊኒሽኑ ነው እንጂ አሁን በአዲስ አበባ መንገዶች ይህን ነገር ማስተዋል እንችላለን። እንደዚህ አይነት ፍሌክሲቢሊቲ አላት እንደ አዲስ አበባ አሁን ጠዋት ከሰዓት ወይ በምሽት በቅዳሜና እሑድ የምንለው አይነት አለው። ያው ኦብዘርቭ አናደርገውም እንጂ አለው። ለምሳሌ ጠዋት ላይ ሰዎች ትራፊክ ክራውድድ ነው። በአንድ በኩል ነው ወደዚህ የሚመጣው። ያ በአንድ በኩል የመጣው ገና አሁን ለአንድ ዩዙ ሚክስድ ሆኖ ስላላለቀ ነው። ሁሉም ወደ አንድ ሴንተር ነው የሚጓዘው። ይሄ እንግዲህ የኮሪደር ኮንሰፕቱ ከመምጣቱ በፊት የመኪናን ፕራዮሪቲ ያደረገ ሲስተም ነበር ስንጠቀም የነበረው፣ ወይም ደግሞ ሮድ ልንለው እንችላለን። ከተማ ውስጥ ሮድን የሰራ ነው እስካሁን ድረስ። አሁን እነዚህን ፋሲሊቲዎች ስንጨምርባቸው ወደ ስትሪት እየቀየርናቸው ነው ማለት ነው። ከዚህ ቀጥሎ ምን ይሆናል? ላንድ ዩዞች ሚክስ አፕ እያደረጉ ሲመጡ የዛን ጊዜ የትራፊክ ፍሰቱም ይቀየራል፣ የፐብሊክ አክቲቪቲውም ይቀየራል። ሚክስድ ላንድ ዩዝ ስንል ምን ማለታችን ነው? ሰርቪስ እና መኖሪያና ሰርቪሶችን መቀላቀል ማለት ነው። ስለዚህ ሰዎች በዴይሊ አክቲቪቲያቸው በአካባቢያቸው ሳይርቁ ሊንቀሳቀሱ ይችላሉ።
ወይም ደግሞ በባይክ ዲስታንስ ባለው ሊንቀሳቀሱ ይችላሉ። ስለዚህ ከዛ በተረፈ ደግሞ ረጅም ጉዞ በሚሄዱበት ጊዜ ፐብሊክ ትራንስፖርት ሊጠቀሙ ይችላሉ። ከከተማ መውጣት ሲፈልጉ ደግሞ የራሳቸውን ቬክል ይዘው ሊወጡ ይችላሉ ማለት ነው እና ያኛው የተለያየ ቦታ የተለያዩ ዩዞችን አስቀምጦ በመኪና ኮኔክት ማድረግ ነበር ማለት ነው። ሮድ የምንለው የሮድ ሲስተም ነው የተጠቀመው፣ መኪናን ፕራዮሪታይዝ ያደረገ ነው። ይሄኛው ደግሞ ግን ሞር ሂውማንን ቅድሚያ የሰጠ ነው፣ ለሰው ቅድሚያ የሰጠ አሰራር ነው ኮሪደር ማለት ነው። ሌላው የሞኖ ሞዳል እና የመልቲ ሞዳል ጽንሰ ሀሳብ ደግሞ አለ። ከዚህ ጋር እያያዛል ወይስ ራሱን የቻለ? እያያዛል። አሁን ሞኖ ሞዳል ስንል ላንድ ዩዞች ሳይቀላቀሉ ሚክስድ ሳይሆኑ ሞደርን ኤጅ ላይ የነበረው የፕላኒንግ አስተሳሰብ ነው እሱ። ያ ምንድነው? መኖሪያ ቦታ አንድ ቦታ ይሆናል፣ ንግድ ቦታ አንድ ቦታ ይሆናል፣ የኢንዱስትሪያል ቦታዎች አንድ ቦታ ይሆናሉ፣ ትምህርት ቤቶች እንደዚህ ላንድ ዩዞቹ የተለያየ ቦታ ይሆኑና በመኪና ኮኔክት ይደረጋሉ ተብሎ ነበር የሚታሰበው። ስለዚህ መንገዱም መጀመሪያ መኪና ላይ ፎከስ አድርጎ ነው የሚጀምረው። ሲጀምር መኪና ምን ያክል መኪና ወደፊት ይመጣብኛል ብሎ ነው የሚያስበው። ስለዚህ ለዛ ለመኪናው ካፓሲቲ ነው የሚያስበው። አንዳንድ ጊዜ እግረኛ መንገድ የመኪናው መንገድ ይሰራና የእግረኛ ስፔስ ባይኖር የሚያስቀሩበት ኮንዲሽን ነበር እስካሁን ድረስ። አሁን ያንን መኪናም ሌላም ሰው ተጠቃሚ እንዳለ ሪኮግናይዝ አድርገናል ማለት ነው እነዚህ ታይም። ስለዚህ ያ ሞኖ ሞዳል ነው፣ ሞር ኦፍ ስፒድ እና ሞቢሊቲ ነው የነበረው እዛ ላይ። መልቲ ሞዳል ስንል ግን ብዙ አይነት መጓጓዣ ሲስተሞች እዚህ ጋር ይመጣሉ ማለት ነው። ያ ማለት ምንድን ነው? እግረኛ በራሱ አንድ ሞድ ነው፣ ሳይክል ሌላ ሞድ ነው፣ ፐብሊክ ትራንስፖርት ሌላ ሞድ ነው፣ ፍራይት ትራንስፖርት የሚያደርጉ ነገሮች ሌላ ሞዶች ናቸው። በመኪና የሚጓጓዙ ውስጥ ደግሞ ሌላ ሞድ ነው። እዚህ ጋር እንግዲህ ወደ መልቲ ሞዳል ስንል ብዙ ነገር ሚክስ ሊያደርግ ነው፣ ሊቀላቀል ነው። ስለዚህ ብዙ ነገር ሚክስ ካደረገ ደግሞ ፕራዮሪታይዝ ማድረግ ግድ ይሆናል። ካለበለዚያ ለአንደኛው ብቻ የምንሰጥበት ኮንዲሽን ካለ ስፔሱ ለሁሉም የማያገለግልበት ሁኔታ ነው የሚሆነው። ለምሳሌ የሳይክል መንገድ አቅርበን የመኪና መንገድ አዘጋጅተን ፐብሊክ ትራንስፖርትም አዘጋጅተን የመኪና ስፒድ ከፍ ካደረግን ሴፍቲ ኢሹ ይመጣል። ስለዚህ እነዚህኞቹ ፈንክሽኖች ላይሰሩ ይችላሉ። ምክንያቱም ክሮስ ወክ ሪስትሪክትድ ይሆናል። ፍሪኩዌንትሊ ክሮስ ማድረግ አትችልም ከአንደኛው መንገድ ወደ አንደኛው መንገድ። ለአንድ ዩዙ ሚክስር ስለሆነ እዚኛው ያለው ሰርቪስ በዛኛው ማዶ አለ። ስለዚህ ቶሎ ቶሎ ልትሻገር ነው። ስለዚህ የመኪና ስፒድ ደግሞ ለመጨመር ከሆነ ቶሎ ቶሎ ካሻገር የመኪና ስፒድ ሊቀንስ ነው። ስለዚህ ባላንስ ማድረግ ያስፈልጋል ማለት ነው። እና ያኛው መልቲ ሞኖ ሞዳል የሆነው መኪናን በስፒድ ማስኬድ እና ከአንድ ፖይንት ወደ አንድ ፖይንት መውሰድ ነው። አክሰስቢሊቲን ኮንሲደር አላደረገም ማለት ነው። መድረስ የምንለው ነገር ማለት ነው። መድረስ የምንለውን ነገር ኮንሲደር አላደረገም። ይሄኛው መልቲ ሞዳል ሲሆን ግን ከሞቢሊቲ ይልቅ አክሰስቢሊቲን ፕራዮሪታይዝ ያደርጋል። ሁለተኛ የሰውን ፍላጎት ነው ፕራዮሪታይዝ የሚያደርገው። የመኪና መንገድን እንኳን ዲዛይን ስናደርግ ለመኪና የሚሆነውን ቦታም ራሱ ብንሰራ መኪና ውስጥ ያለውን ሰውዬ ፍላጎት ማሟላት አለበት። በዛ ነው። ግን ሞኖ ሞዳል ከሆነ ግን ሞል ቬሂክል ኦሪየንትድ ነው። የዛን ቬሂክል ቢሄቪየር ተከትሎ ነው የሚሰራው እና ሂውማን ቢሄቪየሩን ትንሽ ኔግሌክት ያደርጉታል ማለት ነው፣ ያልፉታል። ስለዚህ መልቲ ሞዳል ብለን ስናስብ ከተማንም የምንሰራው ለሰው ነው። ስለዚህ መጓጓዣውም የሰው ነው ቀድሞ ያለው። ስለዚህ ሰዎች ያንን ስፔስ ለተለያየ ፐርፐዝ እንዲያውሉት ያደርጋል ማለት ነው። እንደ አርበን ዲዛይን ደግሞ ኦፕሽን ሲበዛ ነው። ኦፕሽን በበዛ ቁጥር ነው ኳሊቲ ኦፍ ላይፍ የሚጨምረው። ለዚህ ነው ስማርትፎኖቻችን የምንወዳቸው እንጂ ያኛው ፎን እኮ ይደውላል ይመልሳል፣ ግን ፊቸር ፎኑ መደወል ነው መመለስ ነው። እና ያ ሞኖ ነው ማለት ነው። አንድ ስራ ነው ያለው ማለት ነው። ስማርትፎኖቻችን ግን እናነብባቸዋለን፣ ቪዲዮ እናይባቸዋለን፣ ብዙ ነገር። አሁን ትራንስፖርቱንም ራሱ አሁን ወደፊት እንግዲህ
ሪል ትራፊክ ማኔጅ ማድረግ ስንጀምር እነሱ ሁሉ ልንጠቀምበት እንችላለን ወደፊት። እና የመልቲ ሞዳል ኢሹ ምን ለማድረግ ትራፊኩን ራሱ ለመቆጣጠር ነው፣ ፕላን ለማድረግ ዳታ ድሪቭን የሆኑ ፕላኒንጎችን ለመስራት አሁን ምን ተክላቸው ዳታ ኮሌክት የሚያደርጉልን ቴክኖሎጂዎች እየተተከሉ ነው አብረው። ስለዚህ ላይቭ የሆነ ዳታ እናገኛለን ማለት ነው። ስለዚህ የምናያቸው ምሰሶዎች መብራት ብቻ አይደለም፣ እነሱ መልቲ ሞዳል እየሆኑ ነው። እነሱ ራሳቸው ዳታ እየሰጡ ነው የሚሄዱት። ስለዚህ ወደፊት ዳታ ድሪቭን የሆነ ሶሉሽን ሞር ለምንፈልገው ዲማንድ ክሎዝ የሆነ ዲዛይን እንሰራለን ማለት ነው። አንድ መንገድ አለን፣ በጣም ትልቅ መንገድ፣ ቀለበት መንገድ ብለን ከዚህ ከመገናኛ ተነስቶ ዙሮ እስከ አስኮ ወይም ድልበር ድረስ የሚገጥም ትልቅ ጎዳና አለ። ይህን እንዴት ነው የምታዩት እንደ ባለሙያ? አሁን ደግሞ እያፈራረስ ነው። ለዛም ነው አሁን እንግዲህ እንደ ቻሌንጅ ነው የሆኑ የሚመጡት። በፊት በሞኖ ሞዳሊቲ ታስበው የነበረው የስትሪት ኔትወርክ አሁን ወደ መልቲ ሞዳል ስንቀይራቸው ከዛኛው አስተሳሰብ ጋር ግጭት እየፈጠሩ ይመጣሉ ማለት ነው። ስለዚህ ግጭት ሲፈጥሩ ዲዛይን ነው ሶልቭ የሚያደርጋቸው። ያኛው ታስበው የነበረው መኪና በፍጥነት ዙሪያውን ከተማውን እንዲዞር ነው። የተወሰኑ ሊሚትድ የሆኑ አክሰሶች ኖረውት ዙሪያውን እንዲሄድ ነበር የታሰበው። ያ ሞኖ ሞዳሊቲ በነበረ ቲንኪንግ ነው የተሰራው። አሁን ወደ መልቲ ሞዳል ስንቀይረው ያ አስተሳሰብ ያ ፈንክሽን ከዚህኛው ጋር አብሮ አይሄድም። ስለዚህ የግድ ያንን አሁን እየነካ ነው በተወሰነ መልኩ የፈረሰበትን ቦታ አለ፣ ወደፊትም ይቀጥላል በዛ። ምክንያቱም መንገድ ማገናኘት ነው እንጂ ያለበት ማለያየት የለበትም። ስለዚህ ያ አሁን ያነሳው መንገድ አጥር አለው፣ የሚዘለል ነገር አለው፣ ኮንክሪት አለው፣ ብዙ ነገር አለው እና ወንዞቻችን እንኳን በጥቅምት ጊዜ ሲቀንሱ መሻገር ይቻላል። ይሄኛው ግን የማይቀንስ ነው፣ ሁልጊዜም የማይሆን ስለሆነ ወደ መልቲ ሞዳል በምንቀይርበት ጊዜ አክሰሲቢሊቲን በደንብ ለማገናኘት የሚለውን የመንገድን ኮንሰፕት የስትሪትን ኮንሰፕት እያያዘ ይሄዳል ማለት ነው። አንዳንዴም ከዚህ ቀደም መንገድ ዳርቻ የነበሩ ከከተማ ወጣ ያሉ ዳርቻ አካባቢዎች የነበሩት አሁን ተውጧል፣ ከተማ መሀል የሆኑበትም ሁኔታዎች አሉ። ስለዚህ ድሮ አለ አይደለ እንደ ቀለበት መንገድ ከተማውን ይዞራታል ተብሎ ነበር የታሰበው። ከጊዜ ከ20 ዓመት በኋላ ግን መሀል ከተማ የሆኑበት ቦታዎችም አሉ። አንዱ ለውጥ ማስተውለው ከመገናኛ በዚህ በአምቻ አድርጎ ኢምፔሪያል ሆቴል እስከ ቦሌ ጫፍ ሙሉ ለሙሉ ተነስተዋል። በተለምዶ ጀርመን አደባባይ ከሚባለው እስከ መብራት ኃይል ኦቨርፓሱ ድረስ ለቡ አካባቢ እሱ ሙሉ ለሙሉ እየተነሳ እንደሆነ ተመልክቻለሁ። በቅርብ አዲስ ስራ ነው ይመስለኛል እሱ። ሌላው በሆላንድ ኤምባሲ፣ በአጠናተራ፣ በኮልፌ አካባቢም ብዙ ነገሮችን ለማጽዳት ሞክሯል። ዙሮ መመለስ የሚቻልባቸው አማራጮች መጥተዋልና እሱም እንግዲህ የዚህ ሞዲፊኬሽን አካል ነው። ኤግዛክትሊ ምንድነው አሁን በሞቢሊቲ እና አክሰሲቢሊቲ ላይ ነው አሁን ያለው። ያኛው በፊት የተሰራው መኪኖች ሙቭ እንዲያደርጉ አክሰስ እንዲያደርጉ አይደለም፣ ሰዎችም ዳርዳሩን እንዲሄዱ እና በተዘጋጀላቸው ድልድይ ብቻ እንዲሻገሩ። ያ ምን አመጣ? የአክሰሲቢሊቲ ፕሮብሌም አመጣ ማለት ነው። አክሰሲቢሊቲን ዲፋይን ብናደርገው ብዙ ነው። አክሰሲቢሊቲን እንሰራው እንደ አርበን ዲዛይን ብናደርገው የሚፈለገው ኦፖርቹኒቲ ጋር በቀላሉ መድረስ ነው። በቀላሉ ስንል ገንዘባችንን ሳናባክን፣ ጉልበታችንን ሳናባክን፣ ሪሶርሳችንን ሳናባክን የምንፈልገው ቦታ በቀላሉ መድረስ መቻል ነው። ስለዚህ አሁን ቅድም አንተ ዞሮ መመለስ ተቻለ ያልከው አክሰሲቢሊቲን ጨመረ ማለት ነው። ሩቅ ሄደ የምትዞረው የነበረው አሁን በቅርብ እየበሱት ኮንክሪቱን እየበሱት ሲመለስ የተሻለ አክሰሲቢሊቲ ጨመሩ ማለት ነው። አሁን አክሰሲብል ሆነ ማለት አይደለም፣ ግን ገና ነው። አሁንም ገና
በደንብ ሪሙቭ እንደተደረጉት መሰራት ያለበት ይመስለኛል። ወደፊት ይሄኛውን ቲንኪንግ ኢንስቶል እስካደረግን ድረስ ከዚህኛው ቲንኪንግ ጋር የሚጋጭ ነገር በሙሉ ወደዚህኛው ቲንኪንግ መምጣት አለበት። የኮሪደር እና የስትሪት ባለው ኮንሰፕት ማለት ነው። ቅድም ለያይቷል ተብሎ የተገለጸው ቀለበት መንገድ አሁን ግራና ቀኝ ያሉትን መንደሮች ብዙ ግንኙነት ያላቸው ይመስለኛል። አሁን ለዛም ነው አንዳንዴ ብረት ዘሎ ኮንክሪት ዘሎ ለመገናኘት የሚሞክሩ ሰዎች ቡና ይጠራራሉ። ሶሻል ግንኙነቱንም ለየ የቢዝነስ ግንኙነቱን ለየ ተብሎ ሲጠቀስ አውቃለሁ ቀለበት መንገድ። ሌላኛው እንግዲህ የባቡሩ ጉዳይ ነው። አሁን ቀላል የምድር ባቡር ፕሮጀክት አዲስ አበባ ላይ አለ። ከ33 ኪሎ ሜትርም አያንስም ይመስለኛል ከቃሊቲ ፒያሳ ከጦር ኃይሎች ደግሞ ኢስቶ አለ እስከ አያት ድረስ የሚዘልቀውና እነሱም አንዳንድ ቦታ ላይ ሞዲፊኬሽን እያየው ነው። በተለይ ሳሊተ ምሕረት ቤተክርስቲያን አደባባይ እዚህ ለም ሆቴል አካባቢም አንዳንድ ለውጦች ሞዲፊኬሽኖች እየተመለከትኩ ነው። እንደ አርባን ፕላኒንግ ተለዋዋጭ ስለሆነ ዳይናሚክ ስለሆነ ነው የምንቀይረው ወይስ ከከተማ እድገት ጋር ነው አብሮ የሚሄደው ወይስ ራሱ መጀመሪያ ዲዛይኑ ላይ ችግር አለበት ማለት ነው የምንሰራው ስራ ማሻሻያዎች? ሁለቱም መልስ ናቸው። አንደኛ ዳይናሚክ ነው፣ ይቀያየራል። ሁለተኛ እንግዲህ የሚቀያየረው ሀሳብ ነው የሚቀያየረው። በሪንግ ሮዱ ጋር እንዳነሳ ነው ሪንግ ሮድ መኪኖች በፍጥነት በከተማ ዙሪያ ያለውን የመሃሉን ኮንጀንሽን ያጠፋሉ ተብሎ ታስበው ነው የታሰበው የነበረው። ምክንያቱም ለመኪና ፕራዮሪቲ ስለሚሰጥ ሞኖ ሞዳል የሆነ ሞቢሊቲ ሲስተም። ስለዚህ ሞር መኪኖች የተሻለ ኢንቫይሮንመንት እንዲኖራቸው ነው የተሰራው የነበረው ማለት ነው። ስሩ ታይም ግን ያ ነገር ሞር ደግሞ አሁን መልቲ ሞዳል ወደሚለው ስንመለስ ደግሞ ሀሳባችን ተቀየረ ማለት ነው። ስለተቀየረ ከዚህ ከአየር ብክለት ጋራ ከሰዎች ምቾት ጋራ ይሄ ከሶሻል ኢንተራክሽን ጋራ ተያይዞ እነዚህ ነገሮች በሙሉ እንዳይካሄዱ የሚያደርጉ ነገሮች ካሉ ያንን እንዲካሄዱ ማድረግ ያስፈልጋል ማለት ነው። ትልቁ በጣም ማተር የሚያደርገው ነገር ክሮስዎክ ነው፣ መሻገሪያ ነው። ብዙ ጊዜ ሁሌም ችግር የሚሆነው ምናልባት አሁንም በሚፈለገው መንገድ ሰዎች ፍሪኩዌንትሊ ሊሻገሩ የሚችሉበት መንገድ በተወሰነ መልኩ ላይሰራ ሊሆን ይችላል። ወደፊት ግን እነዚህ ነገሮች እየተጨመሩ ይሄዳሉ። ሞር ኦፍ ከሂውማን ቢሄቪየር ጋር ነው የሚሄደው። አሁን ድልድዮች ተሰርተዋል ብለዋል፣ ግን ሰዎች በድልድዩ ስር ይዘላሉ። ድልድይ ባለበት ስር ይዘላሉ። ሲገጩም እናያለን። ሲገጩም ሲጋለጡ ያ ማለት ምንድን ነው? ሰው ለቢሄቪየሩ መስዋዕትነት እየከፈለ ነው ማለት ነው። ወይስ ስንፍና ማለታችን አይደለም። ለቢሄቪየሩ ነው መስዋዕትነት እየከፈለ ያለው። ምክንያቱም የሰው ልጅ ሾርተስት ፓዝ ነው መጓዝ የሚፈልገው። ሰውኛ ባህሪዎች ናቸው እና ኢዝሊ መድረስ ነው የምትፈልገው። ኤል ሼፕ መንገድ እኮ ቢኖር በዲያጎናሉ ነው የምትሄደው። ብዙ ጊዜ ያጋጥማል። ታጥሮ እንኳን እንደምን ብለህ አግድም ነው። ሾርተስት ፓዝ ስትሻገር ራሱ ፐርፔንዲኩላር አትሻገርም፣ ወደምትሄድበት አቅጣጫ ታዘነብላለህ። ለምሳሌ ሰውኛ ባህሪ ነው። ይሄ ቢሄቪየር ነው እንጂ እኮ የኢትዮጵያ ባህሪ ሆኖም አንዳንዴ ይቸገራሉ ለመረዳት። እሱ እንግዲህ ወደፊት በኮንሽስ ሌቭሉም ከፍ እያለ ሲሄድ ስርዓትን በደንብ ማክበር ሲመጣ አስገዳጅ ሁኔታዎች አሉ። አስገዳጅ ሁኔታዎች በሚኖሩበት ጊዜ ያለውን ሬጉሌሽኖችን ማክበር ግዴታ ነው። ግን ለሰው እስከምንሰራ ድረስ ከተሞቻችንን ለሰው እስከሆነ የምንሰራው የሰውን ቢሄቪየር ታሳቢ ማድረግ አለባቸው ብትሰራ የተሻለ ነው። አስገዳጅነትም የለውም ማለት ነው። በቃ ለቢሄቪየሩ ይገዛል። ሰው ለቢሄቪየሩ ነው የበለጠ የሚገዛው እና መንገዶቻችን ለምሳሌ ክሮሲንግ ላይ ያለው አሁን ለምሳሌ ዜብራ መስራትና በዜብራ ተሻገሩ ብሎ ማስተማር እና ለመኪና ቅድሚያ ሰርቶ ሰዎች በዜብራ ባለበት ብቻ ነው መሻገር ያለባችሁ ብሎ ማስተማር ከቢሄቪየሩ ጋር የሚሄድ አይደለም። ለምን አይደለም? ኮጀስቲፋይ ያው እንግዲህ ኢንጂነሪንግ ሶሉሽን ስለሆነ ሞኖ
ሞዳል የሆነው የኢንጂነሪንግ ሶሉሽን ነው። 3E ናቸው እዛ ውስጥ ያሉት ሞኖ ሞዳሊቲ ውስጥ መኪናን ቅድሚያ ስናደርግ ማለት ነው። አንደኛው የመጀመሪያው ኢንጂነሪንግ ነው። ዲዛይን ታደርገዋለህ። ለማን? ለቬሂክል አድርገህ ዲዛይን ታደርጋለህ። ለመኪና አድርገህ ዲዛይን ታደርጋለህ። ከዛ በኋላ ሰውን ኤዱኬት ታደርጋለህ። የመኪና መንገድ ነው። ስለዚህ የመኪና መንገድ ላይ ፍሪኩዌንትሊ መሻገር የመኪናን ስፒድ ይቀንሳል። ስለዚህ የተዘጋጀ ዜብራ ላይ ነው መሻገር ያለብህ ብለህ ታስተምረዋለህ። ኤዱኬሽን ግን ማንም አይማርም። አሁን ድሮ ታስታውስ እንደሆነ መንገድ ላይ ቆሞ እንደዚህ እንዳትሻገሩ እንደዚህ እያሉ፣ ግን ስንቱ ሰው ነው የሚማረው? በዛ ጋር የሚጓዘው ሰው የሆነች ነገር ሰምቶ ነው የሚሄድ። አንደኛው ፉሊ የሚባለውን ነገር ራሱ እንትን ማድረግ አይችልም። ስለዚህ ከዜብራ ጋር ለመኪና ሰርተህ ሌላውን ተጠቃሚ ማስተማር ፊዚብል አይደለም ማለት ነው እኮ። የሰማ ሂዶ ያልሰማ እየመጣ እንደዛ ነው የሚሆነው። እናም ደግሞ ሰው ይሄ ሜቶዶሎጂያችን ነው የምናሰለጥንበት ወይም ለማስተማር የምንሞክርበት ነው። እንደ አዌርነስ ከማስተማር ሞር ኦፍ ቢሄቪየሩ ላይ ብትሰራ ነው የሚሻለው። እንደ ሰው ባህሪ የሚስማማ የመንገድ ግንባታ ብትሰራ ነው የሚሻለው። ፌል አድርጓል ኦልሬዲ። ከዛ ኢንፎርስመንት ነው ሶስተኛው ኢ። ኢንፍራስትራክቸር በኢንጂነሪንግ ትሰራለህ፣ ከዛ ኤዱኬት ታደርጋለህ፣ ከዛ ኢንፎርስ ነው የምታደርገው። መንጃ ፍቃድ ስታወጣ ለሹፌሩ ታስተምረዋለህ፣ ከዛ በዛ መሰረት ያወጣል። ከዛ ያንን ከተላለፈ ኢንፎርስድ ይሆናል። አንድ ጊዜ እንደውም እግረኛ የሚቀጣ አዋጅ ወጥቶ ነበረ። አይ ዶንት ኖ እንዴት ሃንድል እንደተደረገ። ሃንድል ለማድረግም ኢትስ ቬሪ ዲፊካልት ሃንድል ለማድረግ ራሱ። ያንን እዛ ጋር ቆሞ በዜብራ የሚሻገር የማይሻገር እዚህ ላይ የሚሄድ የማይሄድ ብለህ ማኔጅ ማድረጉ ከባድ ይመስለኛል። ስለዚህ ራሱን ልክ ቅድም ቢልዲንጎች ውስጥ ያሉ ኮሪደሮች ወይም ደግሞ ቢልዲንጎች ውስጥ ያሉ የቦታ አጠቃቀሞች ሳይን አያስፈልጋቸው። ቤታችን ውስጥ ሳሎን ነው ብለን አንለጥፍም አይደል? ኪችን ነው መታጠቢያ ቤት ነው ብለህ እና ቢኮዝ ቴልስ ዩ ዲዛይኑ ይነግርሃል። ሴም ቲንግ እዛ መንገድ ላይ መውረድ አለበት። ለምሳሌ አንድ እግረኛ ሲሄድበት የነበረ ፔቭመንት ቢሻገር መንገዱን ክሮስ ሲያደርግ ቢያየው በቃ ምንም አላስተማርኩም ዜብራ የለም። ምክንያቱም የእግረኛ መንገድ ነው፣ ሲሄድበት የነበረ መንገድ ነው። ሌቭል ሳይቀንስ ፕሮፐር የሆነ ቦታ ላይ በዛው ፔቭመንት አይነት ብታሻግረው ራሱ ጋይድ ያደርገዋል። መንገዱ ጋይድ ያደርገዋል። መሻገሪያ ቦታዎችን በሌላ መልኩ ትሪት ብታደርጋቸው፣ ቀረብ ብታደርግ፣ እዛ ያለውንም ሹፌር ኢንጌጅ እንዲያየው ብታደርግ፣ በዛ መልኩ ነው አሁን እየሰራ ያለ ነው። እሱ ነው። በዛ ነው የተለያየ ማቴሪያል የምንጠቀመው ማለት ነው። መሬት ላይ ውጭ ላይ ስንወጣ የመኪና መሄጃውንም አስፋልት የእግረኛውንም አስፋልት ብናደርገው ፈንክሽኑን አልተናገርም ማለት ነው። ቀለሙ ራሱ ምልክት ነው። ማቴሪያሉ መለየቱ በራሱ ዩዙን ይነግርሃል። ምንድን ነው እዚህ ጋር ያለው አክቲቪቲ ይሄ ነው። ስለዚህ ለዚህ አክቲቪቲ የሚሆነው በዚህ ማቴሪያል በዚህ መሰራት አለበት ብለህ የምታስቀምጠው ማለት ነው። መንገድ ለሁሉም የሚባል ደግሞ አንድ ኢኒሼቲቭ አለ። ለህፃናት፣ ለብስክሌተኛ፣ ለሞተረኛ፣ ለአዛውንት ራሱ ለመኪናም አለ አይደል? ይሄ this is part of the multimodal ኮንሰፕት ነው። የመልቲሞዳል ስትሪት ኮንሰፕት ነው። በውስጡ ምን አለ? ኢኩዊቲ አለ። ሞኖ ሞዳል የሆነው የነበረው ሞር ተጠቃሚ ቬሂክል ኦነሮች ብቻ ነበሩ ሞር ተጠቃሚ። ወይራስ ግን ሌሎች የእግረኛ ኢንፍራስትራክቸር ቢኖርም ባይኖርም እግረኛ አለ። አንዳንድ ጊዜ የእግረኛ መንገዶች ተሰርተው ይቋረጣሉ። ምክንያት ግን ሰውየው የትም አይሄድም አለ። ወደ መኪና መንገድ ገብቶ ወይ ይገጫል ወይም የዛን ቀን ተርፎ ቤቱ ሊገባ ይችላል። ስለዚህ መንገድ ለሁሉም ስንል ለሁሉም እንደ ፍላጎቱ ፕሮቫይድ መደረግ አለበት ማለት ነው። ስለዚህ ልጆች ለምሳሌ መንገድን የሚያዩት እንደ መጫወቻ ቦታ ነው። ስለዚህ እነሱን አፒል የሚያደርግ ነገር መንገድ ላይ ሊኖር ይገባል ማለት ነው። አሁን እነዚህ ፋውንቴኖች፣ መቀመጫ ቦታዎች፣
መንገድ ላይ ያሉ ፈርኒቸሮች የምናስቀምጣቸው ነገሮች ለዛ ፐርፐዝ እንዲውል ነው። አዛውንቶች ደግሞ መንገድ ላይ ቁጭ ብለው ሰውን ኦብዘርቭ ማድረግ ሊያስደስታቸዋል። ወሬ ማየትም ሌላውን ሰው ማየት፣ ወሬ ማየት ያስደስታቸዋል። ስለዚህ ለእነሱ ደግሞ መቀመጫ ቦታ ያስፈልጋቸዋል፣ ጥላ ያስፈልጋቸዋል። ስለዚህ የምንተክላቸው ዛፎች ግሪን የሆነው ቦታ ሼድ ያደርጋል፣ መቀመጥ ይችላሉ ማለት ነው። ህፃናት ይዛ የምትሄድ እናት ህፃናቶቿን አንዱን በግራ አንዱን በቀኝ ይዛ መሻገር የማትችልበት መንገድ ከሆነ ለእሷ አላገለገላትም ማለት ነው። ሴፍሊ መሻገር የማትችል ከሆነ እና እነዚህን ነገሮች ሁሉ እዛ ውስጥ አካቶ የያዘ ነው። ሁሉም ተጠቃሚ ስፔስ እንዲኖረው ማለት ነው። ከዛ ቀጥሎ ደግሞ ጎዳና ላይ የሚነግዱ ሰዎች አሉ። ኢንፎርማል ይባላል። ያው እንግዲህ እሱ እንደ ወቅቱ ዲፊዥን ነው። ግን ብዙ ፎርማል የሚያደርጋቸው ነገሮች አሉ ብዙ። ምክንያቱም መንግስት ሰፖርት ሳያደርጋቸው ብዙ ሰዎች በጀርባ ሰፖርት ያደርጋሉ። እነዚህ ሰዎች ግን ኢንፎርማል ናቸው። ማኔጅ ማድረጉ ነው የሚሻሉበት። ለእነሱም ስፔስ ሊኖራቸው። እነሱ አሁን መንገድ ላይ የሚነግዱ ሰዎች እግረኛ የሌለበት ቦታ የሉም። ታውቃለህ? የሉም። ብዙ እግረኛ የሚንቀሳቀስበት ቦታ ላይ ነው ያሉት። እቃቸውን ይዘው ሄዱና እና በአብዛኛው ደግሞ ስታየው ኢንተርሴክሽን ላይ ነው የሚበዙት። ምክንያቱም ሰዎች ኢንተርሴክሽን ላይ ይገናኛሉ፣ ቻው ይባባላሉ፣ አቅጣጫ ይቀይራሉ። ስለዚህ እዛ ጋር ኮንሰንትሬት ያደርጋል። ስለዚህ ያንን ስፔስ እግረኛውም አፌክትድ ሳይሆን መንገድ ላይ የሚነግደውም ሰው ሬጉሌትድ ሆኖ እንዴት ሊሰራ ይችላል? አካባቢ ላይ ቁጭ ማለት የሚፈልጉ አዛውንቶች ቢኖሩ እንዴት አድርገን ነው የምንሰራላቸው? እዛው ቦታ ላይ መሻገሪያ ቦታ አለ። መሻገሪያዎች ውስጥ ደግሞ እንዴት ነው መሆን ያለባት? ሴፍሊ እንዴት ይሻገራሉ? ባይኮቹ እንዴት ፕሮቴክት ሆነው ከመኪና ጋር ሳይጋጩ እንዴት አቅጣጫ መቀየር ይችላሉ፣ መሻገር ይችላሉ የሚለውን ነገር መታሰብ አለበት እንጂ ቀጥ ያለው መንገድ ላይ ሄደ ኢንተርሴክሽን ላይ ማቋረጥ ኮኔክቲቪቲ የለውም። ስለዚህ ወደፊት ሰውም ሊጠቀምበት አይችልም ማለት ነው። ሴፍቲም አይሰማም። ለነገሩ ይሄ ኢንፎርማል ንግዱ በአንድ ወቅት በጣም በዝቶ ፈልቶ ነበር። በጊዜ ሂደት ደግሞ አሁን በዚህ በኮሪደር ልማቱም አናያቸውም እንጂ መንገዶቻችንም መሸጫም ማሳያም መተላለፊያም የነበሩበትም ጊዜ ነበረ። ከአደጋ ጋር ተያይዞም ብዙ እንደ ሚዲያም የሰራንባቸው ጉዳዮች ነበሩ። ይጎዳሉ ልጆቹም፣ ትርምሱ የምታውቀው ነው። ከስነ ባህሪ ጋር ካያያዝ ነው አሁን የሾፌር ባህሪ አለ፣ የእግረኛ ባህሪ አለ፣ የብስክሌተኛ የሞተር ሳይክሎቹም ባህሪ አለ። አሁን የኢንጂነሪንጉ ጉዳይ ነው እንጂ የባህሪ ችግር የለብንም ለማለት ነው ትዳዳው አይደለም። ብሌም ሽፍት እንዳይሆንብኝ ነው። ጥሩ ጥያቄ ነው ያነሳው። አሁን ሴፍቲን ስናስብ ሴፍቲ በአብዛኛው ሪፖርት ሲደረጉ ሹፌር ለእግረኛ ቅድሚያ ባለመስጠት የሚል ይበዛዋል ብዙ ጊዜ አስባለሁ። ከዛ መንገዱ ቅድሚያ ሰጥቷል ብለህ ብትጠይቅ ሌላ መልስ ሊሆን ይችላል። እዚህ መጀመሪያ መንገዱ ለእግረኛ ቅድሚያ ሰጥቷል፣ ሹፌር ያልሰጠው ለዛ ምክንያት ሊሆን ይችላል። ስለዚህ ሴፍቲን ስናስብ ሹፌርን ኢንጌጅ የሚያደርግ ኢንቫይሮንመንት መፈጠር አለበት። ሹፌሩ መኪና ቢኖርም ባይኖርም እግረኛ ቢኖርም ባይኖርም በተፈቀደለት ስፒድ ኦፕሬት ማድረግ መቻል አለበት። ያንን በዲዛይን በአርበን ዲዛይን በተለያዩ ሶሉሽኖች አሉ፣ ያንን ሹፌርን ኢንጌጅ ማድረግ የሚችሉ ማለት ነው። ስለዚህ የአስፋልት መንገዱን ለመኪና ስፒድ ሰርተህ እግረኛ ቢገጭ ሹፌር ቅድሚያ ባለመስጠት ልትል አትችልም። መጀመሪያ መንገዱ ለእግረኛ ቅድሚያ መስጠት አለበት። ለእግረኛ ቅድሚያ የሚያሰጥ መንገድ ምን አይነት ነው? በመጀመሪያ ደረጃ ትራፊኩ ካልም መሆን አለበት። ሁለቱ አንድ ላይ ኦፕሬት እንዲያደርጉ። እንዴት ካልም ይሆናል? አሁን ያልኩ ሲስተም ነው።
እንግዲህ እግረኛን ኢንጌጅ የሚያደርግ ምን ማለት መሰለህ? አሁን ለምሳሌ በሮድ ላይ ብንወስድ ቀጥ ያለ መንገድና በጣም ብዙ ዝግዛግ ያለው ተራራማ ላይ ያለ መንገድ የትኛው ላይ ነው ሴፍቲ ያለው? ጠመዝማዛው ነው። ጠመዝማዛ ነው። ቢኮዝ ጥንቃቄውም ይጨምራል። ሹፌርን ኢንጌጅ ስለሚያደርግ ነው። እሱ አየው፣ ሹፌርን ኢንጌጅ ያደርጋል፣ አይዘናጋም። ስለዚህ ከተማ መንገድ ላይ ሰፊ መንገድ ሰርተህ እንዴት ሹፌርን ኢንጌጅ ታደርጋለህ? ይሄ ትልቁ የአርበን ዲዛይን የሚያስፈልግበት ቦታ ነው ማለት ነው። አሁን በቅርብ ጊዜ ይሄ ኮሪደሩ ከመጀመሩ በፊት እያንዳንዱ መንገድ ላይ ስፒድ ባምፕ ብሬከር እንለዋለን ስፒድ ብሬከር ወይም እያደረጉ እየሰሩ ነበር። መገደቢያ ነበር እና እነሱ ነገሮች ምንድን ነው መጀመሪያ ዲዛይን ላይ አልታሰቡም ማለት ነው። ስለዚህ ያንን ቦታ ለማሻሻል የተጠቀመ ነው። ምንድነው ትራፊኩን ካልም ለማድረግ የተጠቀሙት መንገድ ነው። ግን ፍሮም ዘ ቬሪ ቢጊኒንግ እግረኛን አስበህ እግረኛም እዛ ውስጥ እንደሚገባ ብታሰብ ሴፍቲን አስበህ የመኪናን ፍላጎት ብቻ ባታስብ ኖሮ እንደዚህ አይነት ጥገናዎች አይመጡም። ስለዚህ ለሁሉም ሰርቪስ ሊሰጥ የሚችል የሁሉንም ቢሄቪየር ማኔጅ ማድረግ የሚችል መንገድ ልትሰራ ትችላለህ ማለት ነው። ዲዛይን ልታደርግ ትችላለህ ማለት ነው። የሚገርም ነው። አንዳንዴ ከባህሪ ጋር ተያይዞ ቅድም ላነሳ ነበረ ውጭ ሀገር ደርሶ የመጡ ሰዎች ወይ የውጭ ሀገር ኤክስፖዠር ያላቸው ሰዎች የእግረኛን ስነ ምግባር የአሽከርካሪያቻን ስነ ምግባር ሲወቅሱ እናያለን። ኢንፍራስትራክቸሩም ቦታ እንዳለው እኔ ዛሬ ነው በብዙ መልኩ በጣም ትልቁ ቦታ ያለው እንደውም ኢንፍራስትራክቸሩ የፈለገ ጸባይ ኑሮ የፈለገ ቸኩል ምን ኢንጂነሪንጉ ማኔጅ ማድረግ ይችል ነበር ማለት ነው። በዲዛይን ማኔጅ እንችላለን። እሺ ለዚህ ሀብት ነው የሚያስፈልገው ተሺ ወይስ አስተሳሰብ ነው? አሁን እኮ መጣን ወደሱ። አሁን ቢያንስ አስፋልታችን እንደነበረም ቢሆን ተጨማሪ ዩዝ ወደ መንገዳችን አስገብተናል በሰፊው። ጥሩ የእግረኛ መንገድ፣ ጥሩ ሼድ፣ ጥሩ የፐብሊክ መቀመጫ ቦታዎች፣ ጥሩ የመዝናኛ ቦታዎች ሰርተናል። ስቲል አስፋልታችንን አልነካንም። እንግዲህ ወደፊት የምነካበት ጊዜ ይመጣል ማለት ነው። ምክንያቱም እነዚህ ዩዞች ፉሊ ኦፕሬት ማድረግ ሲጀምሩ አስፋልቱን መንካት አስፈላጊ ሆነ ማለት ነው። አሁን ሾፌርን ኢንጌጅ ማድረግ ከሚለው ኮንሰፕት ስትነሳ ማለት ነው እና ያ ቲንኪንጉና አስተሳሰቡ ቢሄቪየሩ የዩዞችን ስትቀላቀል እንግዲህ ፕራዮሪቲ ማግረት አለብህ ማለት ነው እና ልክ የሰውን ፕራዮሪቲ ስታስብ ሌሎች ኢንቫይሮንመንቶች ድሮ ስናስባቸው የነበሩት ቲንኪንጎች በሙሉ ይቀየራሉ። ስለዚህ አሁን ጀስት ስታርትድ በቃ ፈንክሽን ኢንስቶል አድርገናል። አሁን ኢንስቶል ስናደርግ ራንስ በሚያደርግበት ጊዜ አሁን የኮንፍሊክት ኦፍ ኢንተረስት እየመጣ ይሄዳል። ያንን ሪዞልቭ ስታደርግ ነው እንግዲህ የአርበን ዲዛይን ኢሹ ስትሪክትሊ ይጀምራል ማለት ነው። አስፋልቶቻችንን ተች በናደርግበት ኮንዲሽን ሊመጣ ይችላል ወደፊት። ለመቀነስ ነው ወይስ ለማስፋት ተች አደረግናቸው ስንል? መቀነስ መቼም አልጠብቅም። የመኪና ቁጥር እየጨመረ መሄዱ አይቀሬ ነው። እንደምናየው በየአመቱ የሚገባው መኪና ወደ መንገድ የምንቀላቅለው መኪና ቁጥር እየጨመረ ነው። አስፋልቱን ተች እናደርጋለን ማለት እናሰፋው እንችላለን ነው? ሁለት ኮንሰፕቶች አሉ እዚህ ላይ በዲዛይን ይር እና ትራፊክ ኢቫፖሬሽን የሚባሉ ኮንሰፕቶች አሉ ፕራክቲካሊ የተደረጉ እስካሁን ድረስ ማለት ነው። ዲዛይን ይር ማለት ወደፊት የዛሬ 20 ዓመት የዛሬ 10 ዓመት ፖፑሌሽን ይጨምራል፣ ቬሂክል ኦነርሺፕ የመኪና ተጠቃሚ መሆን ይጨምራል፣ ምን ያደርጋል። ስለዚህ ያንን እንደ ካፓሲቲ ነው ወደፊት እንደዚህ አይነት ነገር ይመጣል ብለን እናስባለን ማለት ነው። አሁን ግን በመልቲ ሞዳል ስትሪት ሲስተም ስናስብ መልቲ ሞዳሊቲን ስናስብ እግረኛን ቅድሚያ ያደረገ ሰውን ቅድሚያ ያደረገ ነገር ስናስብ በየትኛው ሞድ ባጓጉዝ ብዙ እቃና ብዙ ሰው ያጓጉዝልኛል ተብሎ መታሰብ ይጀምራል ማለት ነው። የትኛው ሞድ ነው?
ሰዎች ሁሉም መኪናቸውን ይዘው ቢመጡ ነው ብዙ ሰው ያለኝ ስፔስ ሊያጓጉዝልኝ የሚችለው? ወይስ ሰዎች መኪናቸውን ቁጭ አድርገው ሪላያብል የሆነ ፐብሊክ ትራንስፖርት ቢጠቀሙ በትንሽ ስፔስ ሰው ብዙ ሰው ያጓጉዝልኛል? ወይስ የእግረኛ መንገዴን ለእግረኛ የሚሆኑ ላንድ ዩዞችን ሚክስ በማድረግ ሰርቪሶችን ወደ ሰው በማቅረብ እግረኛንና ሳይክል በሰፊው ቢጠቀሙበት ሞር ሰዎችን አሳልጣለሁ የሚለውን ማሰብ ያስፈልጋል ማለት ነው። ስለዚህ ወደ መልቲ ሞዳል ስንመጣ ለመንገድ አሎኬት ያደረኩትን ስፔስ ወደ ሌላ ለምሳሌ የመኪና መንገድን ወደ ፐብሊክ ትራንስፖርት ባዞር ሰዎች መኪና መዳታቸውን አቁመው ስዊች ሊያደርጉ ይችላሉ። ወደ ምን? ወደ ፐብሊክ ትራንስፖርት ፕሮቫይደር ዛት ፐብሊክ ትራንስፖርቱ በሰዓቱ መገኘት ከቻለ እና ሪላያብል መሆኑ ከተረጋገጠ የራሱ ዴዲኬትድ ሌን ከሰጠኸው የተሻለ ሰው ያጓጉዝልሃል። ስለዚህ ሌሎች ሃርድሊ መኪናቸውን ያ ነገር ስለሌለ መኪና ይዘው የሚወጡ ሰዎች ሞዳቸውን ይቀይራሉ ማለት ነው። ሞዳቸውን ይቀይራሉ። የዚህ የሳይክል ኢንፍራስትራክቸሩ ሴፍ ሆኖ እግረኛ መንገዱም ሴፍ ሆኖ እንደ መሻገር ምንም ማለት ሴፍ ሆኖና አክሰቢሊቲ ቀላል ከሆነም ሰዎች በተለያየ ጊዜ ያንን የግድ መኪናቸውን ይዘው ላይጓዙ ይችላሉ ማለት ነው። ስዊች ያደረገ ማለት ነው። ስለዚህ ምን ይሆናል? የዛሬ 20 ዓመት መኪኖች ናቸው ፐብሊክ ህዝቡንም እቃዬንም ሊያጓጉዙልኝ የሚችሉት ብሎ ካሰበ አንድ ፖሊሲ ሜከር መንገድ ማስፋት ነው የሚሆነው ማለት ነው ኢንድ ሪዛልቱ። ሌላኛው ደግሞ አይ የዛሬ 20 ዓመት የእግረኛ መንገዴን አስተካክዬ የሳይክል መንገዴን አስተካክዬ ፐብሊክ ትራንስፖርትን ሪላያብል አድርጌ በሞተር አልባ የሆነውን ትራንስፖርት ሲስተም ከህዝብ ትራንስፖርት ጋር ባቀናጅ የዛሬ 20 ዓመት ስንት መኪና ከመንገድ አወጣለሁ ብሎ ሊያስብ ይችላል። የዛን ጊዜ መንገድ ማስፋት አስፈላጊ አይደለም ማለት ነው። ዩዙን ነው ኮንቨርት የምትቀይረው ዩዙን ነው የምትቀይረው ማለት ነው። እነዚህ እንግዲህ ከማኔጅመንት ጋር ተያይዘው የሚመጡ ጉዳዮች ናቸው። ኢንፍራስትራክቸሩ አለ፣ ማኔጅመንቱን አድ ስታደርግበት የምንለውን ኮንሰፕት ትራፊክ ኢቫፖሬሽን የምንለውን እና ዲዛይን ይር የሚለውን ነገር ሁለቱ አጌንስት ነው ኦፕሬት የሚያደርጉት። ፖፑሌሽን ይበዛል፣ መኪና ይበዛል ካልክ መንገድ ልታሰባ ነው። አይ መንገዴን የምጠቀመው ማክሲመም ሰው ሊያጓጉዝልኝ የሚችለው ሞድ ነው ብለህ ካሰብክ ደግሞ ትራፊኩ ኢቫፖሬት እንዲያደርግ ልታደርገው ነው፣ ሞዱን እንዲቀይር ታደርገዋለህ ማለት ነው። እንደዛ ያለ የሚቀጥለው እንደዛ ነው የሚቀጥለው። የመኖሪያ አካባቢዎች ከነዋሪ ቁጥር አንጻር ደግሞ አውትስከርቱ ላይ ብዙ ሰው አስፍረናል። በዚህ በጀሞ 1 2 3 የካባዶ በጣፎ አያት 1 2 3 ቦሌ አራብሳ ቱሉ ዲምቱ ኮየፈጨ ምናምን እንላቸው ትልልቅ መንደሮች ቪሌጆች ብዙ ሰው አስፍረው እናያለን። ከዛ ጎን ለጎን ደግሞ እንግዲህ ትስስሩ የሚፈጠረው በትራንስፖርት ነው። ፐብሊክ ትራንስፖርት ሊሆን ይችላል እንዳልከው፣ በግለሰብም ሊሆን ይችላል። ለብስክሌት ብለን ብናስብ ደግሞ ከርቀታቸውም አንጻር ምን ያህል እንደሚያዘልቅ አላቅም። ከዛ ጫፍ ከተማ መሀል ወይ ብሔራዊ አካባቢ ለመስራት የሚመጣ ሰው ምን ያህል ያዘልቀዋል አላቅም። ብዙ ኪሎ ሜትሮች ከመሆናቸው ጋር ተያይዘው ማለት ነው። እነዚህ አካባቢዎች ያለ አሰፋፈር ከአርባን ፕላኒንግ ጽንሰ ሀሳብ አንጻር እንዴት ነው ያዋጣናልስ? ወይ ምንድነው ሞዲፋይ ማድረግ ያለብን? ይህ ወይስ ይፍረሱ? እስከዛ ድረስ እናውራ። አሁን እንግዲህ ቅድም ያልኩ ነገር ነው። ስለ ላንድ ዩዝ ሳወራ ነበረ ቅድም። ሚክስድ ላንድ ዩዝ እና ዞኒንግ የሚባለው ማለት ነው። አሁን የምትለኝ በዞኒንግ ኮንሰፕት ነው የተሰራው። በፊት በነበረው ኦቨርላፕ አድርገዋል። እንግዲህ ወደ አንድ ትራንዚት ስታደርግ የነበረው ኢንፍራስትራክቸር አሁን በአዲስ ኦቨርላፕ አድርጓል። ኦቨርላፕ ሲያደርግ ይሄኛው አስተሳሰብ እስከሚሰርጽ ድረስ የተወሰነ ጊዜ ይፈልጋል። የበፊቶቹ ዞኒንግን ስናስብ ትራንስፖርትን እዛ ውስጥ አላስገባም። ዞኒንግ ሲታሰብ ትራንስፖርት ያው መኪና ነው። ስለዚህ
በመኪና ሰዎች ወደ ቤታቸው ይሄዳሉ፣ ወደ መካከል ከተማ በመኪና ይመጣሉ። ለዚህ ነው አሁን ጧት ወደ ሴንተር መኪና ይበዛል፣ ማታ ማታ ደግሞ ወደ ቤት መኪና ይበዛል። ይሄ የሚያሳይ ምንድነው? ላንድ ዩዛችን ሚክስ አለማድረጉን ነው የሚያሳየው። ሚክስ አላደረገም። እነዚህ ጀሞ ላይ ዴቨሎፕ ሲደረጉ፣ ሲኤምሲ ላይ ትላልቅ ኮንዶሚኒየሞች ዴቨሎፕ ሲደረጉ በፊት የዛን ጊዜ ትራንስፖርትን አስቦ ቢሆን ኖሮ ያንን ነገር የሰራው ለምሳሌ ጀሞ የስራ ቦታው ጀሞ አካባቢ የሆነ ሰው እጣ ሲያወጣ ሲኤምሲ ነው የሚደርሰው። በዚህ ነገር ብቻ ሶልቭ ልታደርገው ትችላለህ። አንድ ሰው ከትራንስፖርት ላይ ማስቀረት ማለት ቀላል አይደለም። ትራንስፖርትን አስቦ ቢሆን ኖሮ ያን ሁሉ ኮንዶሚኒየም ተሰርቶ የጀሞ አካባቢ የሚሰራው ሰውዬ ሲኤምሲ ከደረሰው፣ ሲኤምሲ አካባቢ የሚሰራው ሰውዬ ደግሞ ጀሞ ከደረሰው ሁለቱ እንግዲህ ሲመላለሱ ሊውሉ ነው። ግን ያን ቢታወቅ አድራሻ አለው ምን አለው ሁሉ ነገር ኮንዶሚኒየም ስትመዘገው የራስ ቦታ አለ። የስራ ቦታ እዛ ውስጥ ተካቶ ቢሆን ኖሮ ትራንስፖርት ብናስብ ኖሮ ጀሞ አካባቢ ሊያወጣ የሚችለው ህብረተሰብ ከሴንተር ወደዛ ወደ ጀሞ የሚቀርብ መስሪያ ቤት አካባቢ ያሉ ሰዎች ቢያወጡ እነሱ ወደ ሲኤምሲ የሚሄደውን መንገድ ከላዩ ላይ ወረዱ ማለት ነው። ሲኤምሲ አካባቢ የነበሩት ሰዎች ደግሞ እስከ ሴንተር ባለው ኤሪያ ላይ ያሉ ሰዎች ቢሆኑ ኖሮ እጣውን ያወጡትና ሆነ ያደርጉት ወደ ጀሞ የሚሄደውን መንገድ አይጠቀሙም ማለት ነው። የአስኮቹ ምን በተመሳሳይ መልኩ እንደዛው ነው። አሁን ላንድ ዩዝ ከትራንስፖርት ጋራ ሲያያዝ እንደዚህ ነው የምታስበው። በፊት የነበረው አስተሳሰብ ግን ላንድ ዩዝን ከትራንስፖርት ጋራ አልተገናኘም። ለምሳሌ ለ10ኛ ጊዜ በ2010 ሪቫይዝ የተደረገው ማስተር ፕላን ሚክስድ ላንድ ዩዝ ነው ብሎ ነው የተነሳው። ግን ሃይ ስፒድ ሞቢሊቲ ሲስተም ብሎ ነው መንገዱን ያስቀመጠው። ሁለቱ ተቃራኒ ናቸው። ለዛ ነው እነዚህ ሪንግ ሮዶች ምናምን ውስጥ የተሰሩት በዛ ምክንያት ነው። ማሳለጫዎች ምናምኖች የሚሰሩት በዛ ምክንያት ነው። ሃይ ስፒድ ሞቢሊቲ ሲስተም የሚለው ነው። ወይራስ ግን ላንድ ዩዙ ሚክስድ ነው በሚል ነው። ስቲል ግን ሚክስድ ነው። ሚክስድ ማለት ምንድን ነው? የምትሰራበት ቦታ፣ የምትማርበት ቦታ፣ የምትኖርበት ቦታ፣ የምትሰራበት የሆስፒታል ፋሲሊቲዎች፣ ሶሻል ፋሲሊቲዎች፣ እነዚህ ነገሮች በአንድ ላይ ኤግዚስት ማድረግ ነው። ስለዚህ የሳይክል መንገድ ሰርተናል ብለህ አሁን ሲኤምሲ ልሄድ ነው የሚል ነው ጭንቅላት ላይ የመጣው። ከመሀል ተነስቶ ሲኤምሲ ልሄድ ነው። አሁን ሳይክልና እግረኛ መንገድ ሚክስድ ላንድ ዩዝ ከሌለ ኦፕሬት ማድረግ አይችሉም። ምን ማለት ነው? ይሄን ከተማ አንድ ሴንተር ብቻ ኖሮት አንድ ሴንተር አሁን ዶሚናንትሊ አንድ ሴንተር ነው ያለን ወደ መሀል ወደ ብሔራዊ ቲያትር፣ ፒያሳ ምናምን ያሉ ቦታዎች ናቸው ያሉ። አብዛኛው ወደዚህ ነው ፍሎ የሚያደርገው። እነዚህ ሴንተሮች ወደፊት ይቀየራሉ። ሰዎች የተለያየ ሴንተር እየፈጠሩ ይሄዳሉ። ለምሳሌ ሲኤምሲ አሁን ራሱን እየቻለ እየመጣ ነው። ስለዚህ በሳይክል ከሲኤምሲ ተነስቼ ፒያሳ ሄዳለሁ ብለህ አይደለም የምታስበው። ራሱ ሳይክል ከቨር የሚያደርገው ዲስታንስ አለ። በዛ ዲስታንስ ውስጥ ዴይሊ ሰዎች የሚጠቀሟቸው አክቲቪቲዎች በአካባቢያቸው ሲኖሩ ሚክስድ ሆነ ማለት ነው። ስለዚህ በእግር አክሰሰብል የሆነውን ቦታ በእግሩ ይሄዳል። ምክንያቱም ዴይሊ አክቲቪቲያችን የሁላችንም አንድ አይነት ነው። የሁሉም ሰው አንድ አይነት ነው። ዴይሊ አክቲቪቲው ጠዋት ተነስቶ የሚያደርገው ነገር ተመሳሳይ ነው። በተለያየ ጊዜ ነው እንጂ የሚያደርገው። ስለዚህ የምትፈልገው ነገር አጠገብህ ከሄደ ሩቅ መሄድ አያስፈልግም። ወደፊት ምን ይሆናል? ሴንተሮች፣ ብዙ ከተሞች አዲስ አበባ ውስጥ ብዙ አዲስ አበባ ይፈጠራል ማለት ነው። ሴንተር የያዘ ማለት ነው። እነዛ በዎኪንግ ዲስታንስ ያሉ ፋሲሊቲዎች አሉ። በባይክ ዲስታንስ ያሉ ፋሲሊቲዎች አሉ። በፐብሊክ ዲስታንስ ትራንስፖርት ዲስታንስ ያሉ። ከዛ ውጭ ያለውን በአመታት በምናምን የምትገዛቸው ነገሮች አሉ። በብዙ ዓመት ለምሳሌ የቤት ፈርኒቸሮቻችንን የምንገዛው በብዙ ጊዜ ነው የምንገዛው። ሽንኩርት፣ ቃሪያና ዴይሊ የሚያስፈልገን ነገር ደግሞ ዴይሊ ነው። ስለዚህ እነዚህ ዴይሊ ፍላጎት ያላቸው ነገሮች ሞር
ለእግረኛና በሳይክል ዲስታንስ ውስጥ ከቨርድ ይደረጋሉ ማለት ነው። ስለዚህ አንተ ሳይክል ሄደ የሆነ ትልቅ ቦታ ልትሄድ አትችልም። ትራንስፖርት ጋር ስታቀናጀው ደግሞ የሳይክልና የእግረኛ መንገድ ከፐብሊክ ትራንስፖርት ጋር ስታቀናጀው ደግሞ ፓርክ አድርገህ የምትፈልገው ቦታ ፐብሊክ ትራንስፖርት ይዘህ ሄደህ ተመልሰህ መጥተህ ሳይክልን ይዘህ ወደ ቤት የምትሄድበት ኮንዲሽን ይፈጠራል ማለት ነው። ስለዚህ ከከተማ ጫፍ ወደ ከተማ ጫፍ አይደለም ባይክ ያለው በአንተ ሴንተር ዙሪያ ነው ኦፕሬት የሚያደርገው ወደፊት ማለት ነው። አሁን ግን የሰራ ነው ቢያር ጀስት ስታርቲንግ ኦን ዘ ሜን የሆኑ መንገዶች ላይ ነው ኢንስቶል እያደረግን ያለው። በኋላ እነዛ በየእንትን ውስጥ ዲስትሪቢዩት ያደርጋሉ፣ የራሳቸው ኔትወርክ ይፈጥራሉ። የባይክ ኔትወርክ ለብቻ ይሆናል፣ የመኪና ኔትወርክ ለብቻ ይሆናል፣ የእግረኛ መንገድ ለብቻ ይሆናል ማለት ነው። ውድ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ከቤተሰብ ኔትወርክ ጋር ተያያዥ የሆኑ ጉዳዮች እናነሳለን ተባብለን ነበር። አሁን አንድ ሌላ እንግዳ ተቀላቅሎናል። ናሆም እንኳን ደህና መጣ። እንኳን ደህና ጠበቃችኝ። ውድ ተመልካቾቻችን አባትና ልጅ ናቸው። ናሆም ተሾመ ኢጆ አባትና ልጅ በሙያም ይገናኛሉ። ብዙ ጊዜ ወላጆች ለልጆቻቸው የሚመኙት ነገር አለ፣ ልጆች ደግሞ ከወላጆቻቸው የሚወስዷቸው ነገሮች አሉ። ናሆም እንዴት አንተ የአባትን ሙያ ልትከተል ቻልክ? ያው ፍላጎቱ ውስጥ ነበረ እንጂ ከአስተዳደግም ከምንም የኖርኩበት ስለነበረ ከድሮ ጀምሮ አውቀዋለሁ ወደዚህ አቅጣጫ መሄድ እንደምፈልግ። ምንም ጥርጣሬም ጥያቄም አልነበረም። ሰርተን ነበርኩኝ። ስለዚህ ያው ወደዚህ ገባሁ። ቤቱ ይሰራ ነበር አባት? አዎ ድሮ ልጅ የነበረን የዛ ሰዓት አውቶካድ ምናምንም አልነበረም። ወረቀት ምናምን ነበር የሚሰራው። ብዙ ማቴሪያሎች አሉ። ጠረጴዛው ራሱን የቻለ ብዙ ነገር አለ እና እሱን እያየሁኝ ነው ያደግኩትና ኢንተረስቱን ውስጥ ሬዝ አደረገው። አትንኳ ትባሉ ወይስ ይፈቀድላችኋል? እንድናይ ነው እንዲሁም እናይ ነበረ። ሲሰራው ላይ እናይ ነበረ። ያው እናስቸግርም፣ እናያለን፣ ኦብዘርቭ እናደርጋለን። አላበላሻችሁም? ወረቀት አበላሽተናል። ስኬች ማድረጊያውና ራሱ ወረቀቱም ይለያል አይደል? ስፋቱ እንደዚህ ውድም ሊሆን ይችላልና አበላሹም። ተሼ ማን አስቸጋሪ የነበረው? ያው ማበላሸታቸው ይቀራል። ጠረጴዛው ላይ ይወጣሉ እንጂ በቁም ነው የምትሰሩት አይደል? ቁማችሁ ነው የምትሰሩት። ስለዚህ ከፍ ይላል ማለት ነው ቴብሉ። እሺ ከፍ ይላል። ጉልበት ላይ የሚያዝም ቦርዶች አሉ ከፍ ያሉ፣ እነሱ ነበሩ የዛን ጊዜ። ከዛ ረባሹ ማን ነበር? ረባሹ የሱ ታናሽ ነበር። እንተዋወቃቸው እስቲ። ስለ ቤተሰብ አላነሳንም። ተሼ ትልቁ ናሆሜ ነው። ትልቁ ናሆም ነው። ሁለተኛው ሚኪያስ ተሾመ ይባላል። ሲቪል ኢንጂነር ነው። እሱ የተማረ ነው። ጨርሷል። እንደ እሱ ነበር ማጋበስ። እኔ ምን እሰራለሁ እዚህ? ስም ነበር ማምጣት የነበረ። እዚህ አይደለም፣ እሱ ሌላ ቦታ ነው ያለው፣ ዱባይ ነው ያለው በስራ። እሺ ሶስተኛዋ ቤኪ ተሾመ ትባላለች። እሷ ኢኮኖሚስት ነች። ሱም ዘናጭ ነው። አራተኛዋ ገና እየተማረች ነው። ሶሻል ሳይንስ አለ። ሶሻል ሳይንስ ነች። ምን ለመሆን ፈልጋ ነው? እሷ ኢኮኖሚስት ነች። ኢኮኖሚክስ ነው መማር የፈለገችው። ተመራ እሷም ጨርሳለች። እንዴት ታሽ ሆምወርክን ጨርሳል። እሺ ስለዚህ ትንሿ ስንት ዓመቷ ነው? 16። እሷም እኮ ከተወሰነ 2-3 ዓመት በኋላ ኮሌጅ ገቢ ነች። በጊዜ ነው የጀመርከው? ጊዜ አላባከንኩም። ባከን ጊዜማ የለም። የሚገርም ነው፣ በጣም የሚገርም ነው። የናሆሜስ ትምህርት የት ነው የተማርከው? እኔ አርባን ኤንድ ሪጂናል ፕላኒንግ የተማርኩት ህንድ ነው የተማርኩት። ላቭሊ ፕሮፌሽናል ዩኒቨርሲቲ የሚባል ፑንጃብ ስቴት ውስጥ ነው እና እዛ ነው ትምህርቴን ጨርሼ የመጣሁት። 4 ዓመት ኮርስ ነው። ስፔሻላይዝ የሚያደርጉት ቲሲሲ ነው። መጨረሻ ሪሰርቼንም የሰራሁት በሶሊድ ዌስት ማኔጅመንት ነው እና እዛ ነው አጠናቅቄ የመጣሁት። አሁን 4 ወር ሆነኝ ጨርሼ ከመጣሁ። ሶሊድ ዌስት ማኔጅመንት ኢን ዘ ኬዝ ኦፍ ኮልፌ ቀራኒዮ ላይ ነው የሰራሁት። በኮልፌ ቀራኒዮ ክፍለ ከተማ።
ሰርኩላር ኢኮኖሚ ኢንተግሬት አድርገን ማለት ነው። ቆሼም ያለው እኮ እዛ ነው። እሱን ነካክተዋል፣ በሪሰርች ነክተዋል። ለዛም ነው እሱንም ኤሪያ የመረጥኩት። ቆሼ ስላለበት እንደ ላንድ ፊልም እንዴት ታየዋለህ? እንደ አርባን ፕላኒንግም አሁን ላንድ ፊልም ቅድም አንስተን ነበረ ከአባት ጋር ስለ ቀለበት መንገድ ከጊዜ ጋር አለመሄድና አንዳንድ ለውጦቹ ዳር ላይ ነበር፣ ወደ መሀል እየተዋጠ መጣ ከከተማው እድገት ጋር ተያይዞ። ይህም ላንድ ፊልም በአንድ ወቅት በጣም በቃ ሪሞት የሆነ አውትስከርት ላይ ተብሎ ነው ተወስኖ የነበረው ቆሼ የምንለው ቦታ ማለት ነው። እሱን እንዴት አየውሽ? በቴሲስም ከዛ በኋላ በኦብዘርቬሽንም። አሁን ላንድ ፊል ብዙ ጊዜ ሶሊድ ዌስት ማኔጅመንት ሲሰራ ታዳጊ ሀገሮቹ አቮይድ ለማድረግ ነው የሚሞክሩት። ምን አድርገው ነው አቮይድ የሚያደርጉት? ቆሻሻውን ከመጣል መጠቀም፣ ሰርኩላር ኢኮኖሚ የሚለው እዚህ ጋር ነው የሚገባው። ምክንያቱም ያኛው ዌስት አይደለም፣ እንደ ሪሶርስ ስታየው ቆሻሻውን ሁሉንም ትጠቀማለህ። መጠቀም የማትችለውን ደግሞ ሴፍ በሆነ መንገድ ዲስፖዝ ታደርገዋለህ። እና አሁን ይሄኛው ኦልሬዲ ኤግዚስቲንግ የሆኑ ላንድ ፊሎች አሁን ብዙ ሌላ ሀገሮች ያሉ ኬስ ስቴዲ ብናይ እነሱን እያነሱ ያኛው ላንድ ፊል መነሳት አለበት። እንደዚህ ከተማ ያወጣቸው ምናምን ናቸው ያነሱታል። ያኛው ላንድ መጠቀም አይችሉም ኦልሬዲ፣ ምክንያቱም ሲፔጅ ምናምን ስላለ። ግን እንደ ግሪን ኤሪያ እንደ ከቨር አድርገውለት ምናምን ሸፋፍነው ያስቀምጡታል። እና ይሄኛውን ዌስት አሁን እኛ ምንድነው 100% የሚወጣውን ዌስት መጠቀም የሚለው ሲስተም ላይ ነው ተኩር የሰራሁት። ያው ሰርኩላር ኢኮኖሚ ማለት ነው። ያንን ዌስት ወደ ገንዘብ ወደ ኢኮኖሚ መቀየር። ተስፋ ይታያል ቆሼ ላይ። አት ኤንድ ኦፍ ዘ ዴይ ምን የሚሆን ይመስላል ቆሼ? አሁን እሱን ለመናገር ይከብዳል። ያው ስራ ተጀምሯል። ኦልሬዲ የተጀመሩ ነገሮች አሉ። ምን ይሄ ዌስት ቱ ኤነርጂ ፕላንቱ ኦልሬዲ ተቀምጧል። አሁን ዌስት ቱ ኤነርጂ ፕላንቱ እዛ ጋር ያሉትን ዌስቶች ኮንሱም ያደርጋል እና ፕሮሰስ አለው። ሁሉም ስቴፕ ባይ ስቴፕ የሚሰራ ነገር ነው። ከቤት ነው ጀምረን እዛ ደረጃ ለመድረስ ገና ብዙ ሂደቶች አሉት። ከቤት ጀምረን ያለውን ሙሉ ሲስተም ከሰራን በኋላ ግን ሁሉን ነገር ማስተካከል እንችላለን። የሚገርም ነው። ተሼ እንዳውም እንግዲህ ከከተማ ማስተር ፕላን ጋር ተያይዞ ለደረቅ ቆሻሻ ማኔጅመንት የሚተወው ቦታ ከሚክስድ ዩዝ ላንድ ጋር ተያይዞ ካለው ጽንሰ ሀሳብ ጋር የደረቅ ቆሻሻ ማኔጅመንት ምን አይነት ቦታ ነው የሚኖረው? አሁን እኮ አሁን ሲያነሳ ነው አስደንጋጭም ነው። አሁን ቆሼን በቅርበትም አውቀዋለሁ፣ እዛ የሚሰሩ ሰዎችን ስጋት አውቃለሁ። እዛ አካባቢ የማይመጣ አይነት አሞራ የለም። የአሞራ ደግሞ በቀጥታ ከኢትዮጵያ አየር መንገድ ጋር ያው ከአይናችን ጋር ተያይዞ ብዙ እንደ ፈተና የሚቆጠሩ ነገሮች አሉ። አሞራዎቹን ደግሞ ተከትሎ የሚመጡ ሌሎች አሞራዎች ደግሞ አሉ። ኢንተርናሽናል ቦርደር ክሮስ አድርጎ የሚመጡ የተለያዩ አይነት ነገሮችም ሊስብ ይችላል ተብሎ እንደ ስጋት የሚነሱ ነገሮችን አውቃለሁ በሌላ ፊልድ። በእናንተ መስክ የሚክስድ ላንድ ዩዝ ኮንሰፕት እና የላንድ ፊሊንግ የደረቅ ቆሻሻ ማጠራቀሚያ ሪሳይክል ማድረጊያ ነገሮችን እንዴት ነው የምትመለከቱት? እነዚህ አክቹዋሊ ላንድ ዩዝ ነው ግን ኢንፍራስትራክቸር ነው። ሶሊድ ዌስት ማኔጅመንት ላንድ ዩዝ ነው ግን ኢንፍራስትራክቸር ነው ራሱ። ስለዚህ ብዙ ጊዜ ከከተማ ውጭ ነው የሚደረገው። በአብዛኛው ከተማ እየደረሰበት ነው። አሁን የሚያወራ ከተማ ሲደርስበት ያን ኤሪያ ወደ ሌላ ነገር ይቀይሩታል። ግን ወዲያው ሪሳይክል የሚደረግ ከሆነ አይከማችም። አሁን ከቤት ውስጥ ይጀምራል የሚል አሁን ሶርቲንግ ለምሳሌ ከቤት ውስጥ ነው መጀመር ያለበት። እሱ ላይ አብዛኛው ለምሳሌ ባዮሎጂካል የሆኑት እነዚህ ቬጂቴሽን ባዮነክ የሆኑ ነገሮች ለምሳሌ 100% ዌስት አይደሉም። እነሱ ሊበሰብሱ የሚችሉት ማለት ነው። መበሰብስ የሚችሉት ዌስት አይደሉም። አሁን ለምሳሌ የፌስታል አትያዙ ተብሏል። እነዛን ባዮፕላስቲክ የሚባላል ሶርት ቢደረግ ይህን ጥናት እኔ ማጥንቸው ስለነበረ ነው። ሶርት ቢደረግ ከሶርስ ላይ ሶርስ ተደርጎ ባዮሎጂካል ይሄ ቬጂቴሽን ምናምኖች የሆኑ ነገሮች የምግብ ነክ የሆኑ በቃ የሚበሰብሱ ነገሮች በሙሉ እሱን አሁን ወደ ባዮፕላስቲክ መቀየር ተችሏል። አሁን
ባዮፕላስቲክ ምንድነው? ፌስታልን አቮይድ ስናደርግ ሌላ መያዣ ያስፈልገናል ማለት ነው። አሁን ፔፐር ምናምን እየተጠቀምን ያለ ነው ወይ ጨርቅ ወይም ጨርቅ ነው እየተጠቀምን፣ ያ ደግሞ ኤክስፔንሲቭ ነው። ስለዚህ ይሄ ባዮፕላስቲክ ሲሆን በቀላሉ መበስበስ የሚችል ፕላስቲክ በዛ የተሰራ ነው እና ሶርቲንግ ከቤት ከተጀመረ መከማቸት የሚለው ነገር ወደፊት ላይኖር ይችላል እና ሶሊድ ዌስት ፍጹም ኮምፕሊትሊ ሶሊድ ዌስት አይደለም። እስከ 100% ፕሮሰስ መደረግ ይችላል ያለው እንትን። ለዛስ ምንድን ነው የሚያስፈልገው? አቅምና ቴክኖሎጂ። አሁን የኢትዮጵያ እንደ ኢትዮጵያ ስታንዳርድ ኮልፌ ቀራኒዮ ስናየው ሞስት ሬዚደንሻል ኤሪያ ያበዛዋል እና እኔ ሞር ፎከስ የሚያደርጉት ሃውስሆልድ ዌስት ላይ ነው። ሃውስሆልድ ዌስት ውስጥ ደግሞ ያለውን እንዳለ ነገር ብታየው ምንም የሚጣል ነገር የለም። ሁሉም ነገር ሪዩዝ መደረግ የሚችል ነው እና አሁን መጀመሪያ ልክ ከቤት ሲወጣ ሰው እንዳለው ሶርት ይደረጋል፣ ይለያል። ፕላስቲክ ለብቻ፣ ምግብ ዌስቶች ለብቻ፣ ምን ለብቻ ይደረጋል። ከዛ ትራንስፈር ስቴሽን ይወሰዳል። ከየቤቱ ተነስቶ ወደ ትራንስፈር ስቴሽኖች ይወሰዳሉ። ከዛ እዛ ይለያሉ። ብረቱ ለብቻ፣ እህሉ ለብቻ፣ ይሄ የሚበሰብሰው ምግብ ለብቻ ተለይተው ኮምፓክት ተደርገው ይቀመጣሉ። ከዛ ወዴት ነው የሚወሰዱት? ወደ ሪሳይክሊንግ ፕላንት ሊሆናል ወይንም ይሄ አቃጥሎ ወደ ዌስት ኤነርጂ የሚቀጥለው ፕላንት ሊሆናል። የሚበሰብስ ልንጠቀመው ማንችል አይነት ዌስት ከሆነ እዛ ደረቅ ከሆነ ወስደን ማቃጠል እንችላለን። ኢነርጂ ያመርትልናል ማለት ነው። ከዛ እንደዚህ ሃውስሆልድ ዌስት ሄዶ ተጣርቶ ምን ይሆናል? የሚተርፍ የለም ማለት ነው። ሁሉም ያልቃል። የሚገርም ነው። በአንድ ፕሮጀክት የአዳማን የቢሾፍቱን እና የሐዋሳን የደረቅ ቆሻሻ ማኔጅመንት ለማየት ችዬ ነበርና ልጆቹ ጭራሽ ሀብታም ሆነዋል። እዛ ላይ የተሰማሩ ልጆች ወደ ኮምፖስት እንዲቀይር ይደረጋል። የኮምፖስቱን ማዳበሪያ ደግሞ ማለት ተፈጥሮ ማዳበሪያ ከችግኝ ጣቢያዎች ጋር ደግሞ ሊንኬጅ ፈጥረዋል። በዚህ እስከ ሌሎች አካባቢዎች ድረስ ኤክስፖርት ያደርጋሉ። አሁን ብዙ ቦታውን ችግኝ ማፍላት ከአረንጓዴ አሻራ ጋር ተያይዞ በጣም በስፋት ይፈለጋል እና ለዛኛው ችግኝ ማፍያ የሚሆኑ ግብአት ኤክስፖርት የሚያደርጉ አሽጎ አይቻሉ ልጆች እና ምናልባት አዳማው ላይ ተሸላ ጊዜ ይችላል ከጎበኘው በዚህ በአዲሱ መንገድ በላይኛው መንገድ በተሰራው ዳርቻ ላይ አለ ላንድ ፊል ቀይረው ሼድ ሰርተውለት በፋብሪካ ደረጃ ነው ያዩትና እሱንም በዚህ አጋጣሚ እናንተ ፊት ላነሳው ፈልጌ ነው። ጎብኝተዋል ወይ ታውቃለህ? ፕሮጀክቱን አላውቀውም። የድሮውን ግን እኔ እዛ ጋር ያደረኩት በአጋጣሚ ተራራ ጥግ ነው፣ ራቅም ይላል። ፍሮንት ላይ ነበረ ስትገባ፣ ገና እንደገባ ዳገቱ ላይ ነበረ፣ በአባገዳ ዳገቱ ላይ ነበር እና በገልማ አባገዳ ጋር ነበር ድሮ መሰለኝ። ከዛ ቦታ እኔ በዛ እንግዲህ የማስተር ፕላን ኢምፕሊሜንቴሽን ባልከው መሰረት አንዱ ያንን ቦታ ተነስቶ ወደ ኤሮቢክ ላንድ ፊል ተደርጎ ሊኪዱ ለብቻ የሶሊዱ ለብቻ ሲሰራ ነበር እስካሁን ድረስ። እሱ አሁን ተነስቶ እዛ ቦታ ላይ ሌሎች ኢንፍራስትራክቸሮች ተሰርተዋል። አሁን እነዚህ ለጥቃቅንና አነስተኛ እንትኖች ለከብት ማደለቢያ ዶሮ ምናምን አድርገው ሰጥተዋቸዋል። አዲሱን አልጎበኘሁትም፣ አላየሁትም እስካሁን ድረስ። አዲሱ ድንቅ ነው። ብቻ እንዳልኩ ሎኬሽኑ በአዲሱ መንገድ ብቻ ከተማ ይመጣበታል፣ አይቀሬ ነው። አሁንም ደርሶበታል መንደር ስለሚመጣ አሁን ሪሳይክሊንግ የሚለው ነገር ከመጣ ቢግ ዲል አይሆንም ማለት ነው። ወደፊት በዛ ቦታ የምታስቀምጠው ነገር አብሮ መሄድ የሚችል ነው። አንድ ቦታስ መሆን አለበት እንዴ? ናሁም ለምሳሌ ለአንድ ፊልም ሊሆን ይችላል። እንደዚህ አይነት ፕሮጀክቶች ካሉ ለምሳሌ ጀሞ የሚያመነጨውን ቆሻሻ፣ አያት የሚያመነጨውን ቆሻሻ፣ አያት የሚባለው ሰፈር ኮየፈጭ የሚያመነጨውን፣ ፒያሳ የሚያመነጨውን ለየብቻ እዛው አብዞርቭ ማድረግ አይቻልም? ሁለት አይነት ሲስተም አለ። ሴንትራላይዝድ የሚባል አለ፣ ከዛ ዲሴንትራላይዝድ የሚባል አለ። ሴንትራላይዝዱ አንድ ትልቅ ሜቢ አነሳነስ ላሉ ቦታዎች ነው የሚሆነው። ግን ዲሴንትራላይዝዱ ነው አሁን እንደዚህ ሰፊ ቦታ ከሆነ ትልቅ ዌስት ጀነሬት የሚደረግ ምናምን ከሆነ ማለት ነው። ዲሴንትራላይዝድ የሆነ ሲስተም እኔም ፕሮፖዝ ያደረግኩት እሱ ነው። በየቦታው ራሱን የሚችል ትሪትመንት ፋሲሊቲዎችን ማስቀመጥ ይቻላል። ሁለቱም ፖሲብል መንገዶች ናቸው። ገንዳ አንድ የገንዳ ሲስተምም አላት አዲስ አበባ።
ገንዳዎች በየመንደሩ ይቀመጣሉ። ከዛ በሌሊት ነው የሚያነሱት። እንደውም ዲሲፕሊናቸውን ሳናደንቅም ማለፍ የለብንም። ሌሊት ነው ሲነሱ መኪኖቹ ሲጓጓዙ የማየው። እንደዚህ አይነት የደረቅ ቆሻሻ ሎጂስቲክስ ከከተማ ጋር እንዴት ነው የሚሄደው? እሱ ሶርቲንግ ምናምን የሚለውን ያጠፋዋል። ምክንያቱም ሁሉም ሰው ወስዶ እዛ ገንዳ ውስጥ አይደለ ደምፕ የሚያደርገው። ስለዚህ ሰስቴነብል አይደለም፣ ይደባለቃል ሁሉም ቆሻሻ እዛ ውስጥ። ከዛ ከእንደገና ከዛ ወጥቶ ደግሞ ከእንደገና ሌላ ሶርቲንግ ይመጣል። ሞር ኤፊሽንት የሚሆነው ምንድነው እዛው ቤታቸው ተለያይተው ከዛው የተለያየውን ቆሻሻ ከየቤቱ መሰብሰቡ። ወይንም ይሄ ገንዳ ሜካልክ አሉ ሆን ታዳጊ ሀገሮች ውስጥ ትልልቅ ገንዳ ባይሆንም ትንንሽ ናቸው፣ የራሳቸው ሌብል አላቸው። ባዮዲግሬደብል የሆኑ ቆሻሻው ሌላ ቦታ፣ ፕላስቲክ ቆሻሻው ሌላ ቦታ፣ ሜታል ቆሻሻ ሌላ ቦታ፣ እንደዛ ተለያይተው የሚቀመጥ ከሆነ ሰው ከራሱ ሶርት አድርጎ የሚጠለም ከሆነ እሱም ሌላ ሲስተም ነው። ግን ገና ብዙ ይቀረናል። አይ ቲንክ ለዛ አሁን ህንድ ምናምን የሚጠቀሙት ዲቨሎፒንግ ካንትሪዎች ናቸው። ህንድ አይደለ እንደኛ። እነሱ ብዙ ሲቲዎቻቸው ውስጥ ኢምፕሊመንት ያደረጉት ከቤት ሶርት የተደረገ ቆሻሻ መሰብሰብ 2-3 ቦታ ተከፍሎ ማለት ነው። እና ቆሻሻ መሰብሰቢያ ቬሂክሎቹ አነስ ያሉ ይሄ እንደ ፒክአፕ ነገሮች ባጃጆች አይታቸዋል። እንደዛ አይነትም አሉ። እና የራሳቸው የሆነ 3 ኮምፓርትመንት አላቸው። ከዛ የሚሰባሰበውን ቆሻሻ ለየብቻ ላይ ያስቀምጣሉ። ከዛ ይወስዱታል። እንደ ኤምፕሎይመንት ስራ እድል እንደሚፈጥር እንትን ሊወሰድ ይችላል። ያ በጣም ኤምፕሎይመንት ኦፖርቹኒቲ ብዙ ነው የሚፈጥረው። አሁን ኢትዮጵያ ቆሻሻ እየተሰራ ያለው ብዙዎቹ ኢንፎርማል ናቸው። ቆሻ የሚሄዳ ከሆነ የራሳቸውን ሄደው ፕላስቲክ አንስተው መንገድ ላይ ፕላስቲክ የሚሰበስቡ ምናምን፣ እነዚህ እንዳለ ሰዎች ፎርማላይዝ ተደርገው በስነስርዓት ሲስተም ውስጥ ኢንተግሬት ማድረግ እንችላለን። እናደርጋል። ለሰው የገቢ ምንጭ ጆብ ኦፖርቹኒቲ ይፈጥራል። ኢኮኖሚም ያን ያክል ጀነሬት ያደርጋል። በኤሌክትሪሲቲ ይሆን ባዮጋዝ ይሆን እንደ ፊውልም ልንጠቀሙ እንችላለን። ይሄ ባዮዲግሬደብል እንትኑ ማለት ነው። እና አንድ እንደውም ላነሳ የነበረውን የነካኸው እንግዲህ አንተ ህንድ ሀገርም ነው የተማርከው። ህንድን ደግሞ ከርቀት ስናስተውለው ስለም ድዌለርስ አሉት። በቃ ጭርንቁስ ያለ ሰፈር ውስጥ የሚኖሩ አሉ። ከምትጠብቀው በላይ ደግሞ ደረጃውን የጠበቁ መንደሮችና ከተሞች ቪሌጆች ያሉበትም ሀገር ነው። ግዝፈቱም የምታውቀው ነው እንግዲህ በህዝብ ብዛትም ቻይናን ሳይበልጡ አልቀሩም። አሁን ከዓለም አንደኛም ሆነዋል። የህዝብ ብዛት አንዱ የሚያመጣውም ነገር እንዳለ ሆኖ በሁለት ገጽ ይታያል ህንድ። ከዚህ አንጻር አንተ ምን ታዝበህ መጣ? ስትማርም የት አካባቢ ተማርክ ካልከውም ፕሮቪንስ አንጻር። እኔ ፑንጃብ የሚባለው ስቴት ውስጥ የተማርኩት እና ዩኒቨርሲቲያችን ከከተማ የወጣ ነው። አሁን ይሄ የምትለው ያለው ትልልቆቹ ሲቲዎች ውስጥ ነው። ትንንሾቹ ሲቲ ውስጥም አሉ፣ ግን በጣም አይታይም። እኔ በአይን ያየሁት ነገር የለም። እነዚህ ማኔጅም ሊደረግ ይችላል። ያ ሙምባይ ውስጥ ዳራቪ የሚባለው ስለማን ኦፍ ዘ ቢገስት ነው በአለም ውስጥ። ምን ኮዝ እንዳደረገው የህዝብ ብዛቱ ይሆን የክፍፍል ይሆን ይሄ ነው ብዬ አላጠናም። ማኔጅመንቱ ይሆን ለምን እንደዛ እንደሆነ አላውቅም። ግን በጣም አለ የልዩነት በጣም ጋፕ በደንብ ነው ያለው እዛ። ካርባን ዴቨሎፕመንት ወይም ካርባን ፕላኒንግ ጽንሰ ሀሳብ ጋር ተያይዞ ኢትዮጵያ ውስጥም ብዙ ዩኒቨርሲቲዎች ወጣ ያሉ ናቸው። ለምሳሌ እኔ የማውቀው አርባ ምንጭ፣ ወልቂጤም ትንሽ ወጣ ይላል ከከተማ። ድሬዳዋ ወጣ ይል ነበር፣ ግን አሁን ከተማ እየደረሰበት ነው። ባህር ዳር ኦልሞስት ሁሉም ካምፓሶቹ ተውጠዋል። ጎንደር ነባሮቹ ተውጧል። ጅማም እንደዚህ ከተማ ደርሶበት ዙሪያውን መኖሪያዎችም የተለያዩ የከተማ እንቅስቃሴዎች ያሉበት ናቸው እና አዳዲሶቹም ትንሽ ወጣ። ደምቢዶሎ በጣም ወጣ ያለ ነው ከከተማው። ልክ ኤርፖርት ድሮ ውጪ እንደነበሩት አይነት ማለት ነው። ዩኒቨርሲቲዎች ለምንድነው ከተማ መሀል የማይሆኑት? ዩኒቨርሲቲ አሁን ስታየው ትልልቅ በተለይ የመንግስት ዩኒቨርሲቲዎች ምናምን ከሆኑ ራሳቸውን የቻሉ ትንሽ ከተሞች ናቸው። በጣም ብዙ ፖፑሌሽን ነው እዛ መጥቶ የሚገባው ከተለያየ ሀገር። አሁን አንድ ዩኒቨርሲቲ አንተ ከተማ ውስጥ ታስቀምጠው፣ ከዛ በሺዎቹ የሚቆጠሩ ህዝቦች መጥተው እዛ ዩኒቨርሲቲ ውስጥ ዱዌል ማድረግ ይጀምራሉ። ከዛ ያ ቦታ ምን ነው የሚሆነው? ክራውድድ ነው የሚሆነው። ፉድ ትራፊክ ይበዛል፣ ትራንስፖርቴሽን ማይበቃም፣ ብዙ ኬዮስ ይፈጥራል። ለዛ ነው ብዙ ጊዜ ከተማ ወጣ አድርገው ተሰርቷቸው እዛ ራሱ ከከተማው እዛው ዩኒቨርሲቲ ዙሪያ ራሱ ሌላ ራሱን የቻለ ከተማ ክሬት ያደርጋሉ ዩኒቨርሲቲዎቹ ብዙ ጊዜ አስተውለው ከሆነ።
ምክንያቱም ለዛ የሚማሩት ተማሪዎች ሰርቪስ ለመስጠት ምናምን ብዙ አሉ። አሁን እኔ የተማርኩበት ዩኒቨርሲቲ ባዶ ሜዳ ላይ ነበር፣ ገጠር ውስጥ ነበር የተቀመጠው። አሁን ዙሪያውን ሙሉ ከተማ አለ። አፓርትመንቶች፣ ሬዚደንሻል ኤሪያዎች በጣም ብዙ አሉ። ኮመርሻል ኤሪያዎች ምናምን ይሰራሉ። አሁን ያ መሀል ከተማ ሆኖ ቢሆን ኖሮ ከተማ ትጨናነቃለች፣ ሌላ ፕሮብሌም ነው የሚሆነው። አይ ቲንክ ለዛ ነው ከከተማ ወጥተው የሚሰሩት እና ያ that's one of the main reason። የሚገርም ነው። ታሽ ኮሜንት ምልት ላይ ነበር ልጨምርበት፣ ምክንያቱም ከመንገድ አጠቃቀሙ ጋር ግንኙነት ስላለው ሌላ ጫና ይመጣሉ ተማሪዎቹ። ምንድነው ኮሚኒቲውም ቀላል አይደለም፣ አስተማሪዎቹ፣ ሰራተኞቹ፣ ስታፍ። አሁን እኛ የምናስበው እስካሁን ድረስ በአጥር ነው የምናስበው። አጥር ነው የምናደርገው። ምን አጥር ነው። ጽንሰ ሀሳብ ከባድ ነው፣ አባዜ አለብን እና ትራንስፖርት ላይ ደግሞ ቅድም ያነሳነውን የአክሰሲቢሊቲ ኢሹ አንዱ ብሎከር ትላልቅ ብሎኮች ናቸው። ትላልቅ እንደ አሁን እንዳልከው እንደ ዩኒቨርሲቲ ለምሳሌ እዚህ እኔ ስለምመላለስበት ከልደታ ፍርድ ቤት ጀምረህ እስከ ጦር ኃይሎች ስትሄድ በቀኝ በኩል ያለው ድፍን ነው። ምክንያቱም ዩኒቨርሲቲው አለ እዛ ጋ፣ ከዛ ሲሻገር ሳሪስ ፋብሪካ አለ፣ ከዛ ጦር ኃይሎች ሆስፒታል ይቀጥላል እያለ ይሄዳል። እና ብዙ ጊዜ እዛ ጋ አሁን ሉፕ ሆል የሚሆነው ዲስትሪቢዩት አያደርግም ትራፊክ ስለማያደርግ ነው። ወደ ዩኒቨርሲቲ ኮንሰፕት ስመጣለ ዩኒቨርሲቲ ራሱን የቻለ ከተማ ነው። እንደ ከተማም ነው ዲዛይን የምታደርገው። በአርበን ዲዛይን ስትመጣ ትልቁ ፕሎት የሚሆነው ዩኒቨርሲቲ ነው በአብዛኛው። እና ዩኒቨርሲቲዎች ራሳቸውን የቻሉ ኮሚኒቲዎች ናቸው እዛ ውስጥ። ስለዚህ በአጥር አጥረህ በአንድ መግቢያ ብቻ አድርገህ የምታስቀምጠው ቦታ አይደለም። በአንድ ወቅት የባህር ዳር ዩኒቨርሲቲን ኤክስፓንሽን ለማጥናት ፕሮጀክት ላይ ተሳትፎ ነበርና የታሰበው ኤሪያ የባህር ዳርን 1/10 የሚያክል ቦታ ነበር ከበሬጁ። እና እሱን በአጥር አጥረህ ከተማውን ልትዘገባ አትችልም። ይወጣል። ስለዚህ ዋና ዋና መንገዶች በውስጡ ማለት መቻል አለባቸው ከዩኒቨርሲቲው ግቢ ውስጥ ማለት ነው። ፓርት ኦፍ ዘ ሲቲ ነው። በቃ ራሱን ይዞ ቁጭ ያለ ነው። ፓርት ኦፍ ዘ ሲቲ መሆን ያለበት ነው። ስለዚህ የአክሰሲቢሊቲን ኢሹ ስናደርግ ኔትወርክ መሆን ስላለባቸው አንድ ትልቅ ብሎክ አንድን ቦታ ከዘጋ ያንን ይሄ ቅድመ ዲፋይን ያደረግነውን የአክሰሲቢሊቲ ኢሹ ያጠፋዋል ማለት ነው። በአጭር ሪሶርስ፣ በትንሽ ሪሶርስ፣ በትንሽ ታይም የምትፈልገው ቦታ ጋር ለመድረስ በዚህኛው በኩል ያለው ህብረተሰብ ከዩኒቨርሲቲው ማዶ ያለው ጋር ለመድረስ በዩኒቨርሲቲ ውስጥ ክሮስ ካላደረገ ዞሮት የሚሄድ ከሆነ በጣም አስቸጋሪ ይሆናል ማለት ነው። ስለዚህ አሁን ወደፊት ይሄኛው ቲንኪንግ ሲመጣ አይደለም በዩኒቨርሲቲዎች በዩኒቨርሲቲ የሚያክል ላንድ ዩዝ ይቅርና የእግረኛ ኔትወርክን ስታስብ አሁን ቢትዊን ፕሎት ውስጥ ክሮስ ሊያደርግ ይችላል። ሰፋ ያለ ፕሎት ካለ አቋራጭ መንገድ አለ የምፈልገው ሾርተት ባዛር ላይ ያለ ነው። ስለዚህ በዛ ውስጥ ሁሉ የእግረኛ መንገድ ልትሰራ ትችላለህ ማለት ነው። የግድ መንገድ ተከትሎ ላይሆን ይችላል እግረኛ መንገድ የሚሰራው። ባይኮችም ኢንተርሴክሽኖችን የሚያቋርጡባቸው ቦታዎች የግድ ኢንተርሴክሽን ጋር ሳይደርሱ በሌላ በቢልዲንጎች መካከል ሄደው የሚሄዱበት መንገድ ይፈጠራል ማለት ነው። አሁንም እኮ አንዳንድ የመንግስት ግቢዎች ውስጥ ገብተህ ሻይ የምጠጣበት አሪፍ አሪፍ ሬስቶራንቶች ሻይ መጠጣት ምናምን ብቻ ሳይሆን ቁጭ ብለም ተናፍሰ መሄድ ትችላለህ። ግን ማለፍ አለብህ፣ ማቋረጥ አለብህ። የሆነ ህጎች እየሰባበራችሁ ነው መሰለኝ እኮ ነው። አዲስ አበባ ዩኒቨርሲቲ አሁን 5ኛ በር የሚባል አለ በታች በኩል በአፍንጮ በር፣ በላይ ደግሞ በሽሮ ሜዳ ሌላ ትልቅ በር አለ። አንዳንዴ እዛ መታወቂያ ሲይዘህ ትገባና ጉዳይ ከዚህ ይሆናል። በ5ኛ መውጫዬን እያየሁት ተመልሼ ለመታወቂያ ስል እዛኛው ሊኖርብን ይችላል። እነሱም አንዳንድ የዚህ የባህል ማዕከል እንቅስቃሴ እሱን አሁን ብታቋርጠው በማዶ ሽሮ ሜዳ ነው፣ በታች 6 ኪሎ ወይም ደግሞ ፒያሳ መውጣት ይቻላል። በዛ ኢንጂነር ፊውቸር መሆን አይቀርም። ኧረ ያድርግልን። ይሄኛው ቲንኪንግ ቶታሊ ዲፍረንት። የምታቆም ምሳሌ ያለ ግን ሌላ ሀገር እንደዚህ አሁን ማቋረጥ የሚቻልበት? በደንብ ይሰራል። አሁን ኒውዮርክ አሁን በ2009 ነው ይህንን ማኑዋል ያዘጋጁት እነሱ በ2009 ባለፈው ኒውዮርኮች የዚህ
በተለይ ሞተራይዝድ የሚለውን ሲስተም ኢንስቶል ለማድረግ ማኑዋል ያዘጋጁት በ2009 ነው እና ሌሎችም አሁን እነሱ ማሳለጫዎችን ምናምኖችን እያፈረሱ ወደ እግረኛ መንገድና ወደ ፐብሊክ እንትን እየተቀየረ ነው። ማሳለጫ ምን አጥፍቶ ከመልቲ ሞዳል ቲንኪንግ ጋር አይሄድም። ያኛው ቬሂክል ኦሪየንትድ ነው፣ ይሄኛው ደግሞ ፒፕል ኦሪየንትድ ነው። ያኛው መኪናን ቅድሚያ ይሰጣል፣ ይሄኛው ደግሞ ሰውን ቅድሚያ ይሰጣል። ለምሳሌ ጎተራን ብትወስድ ድሮ በእግራችን ነበር ክሮስ የምናደርገው አይደለ ወደ ቄራ ለመሄድ። አሁን ግን ታክሲ ይዘህ ነው ክሮስ የምታደርገው። የቅርብ ሩቅ አድርጎታል። አዎ ለእግረኛ በተለይ ለእግረኛ ማለት ነው። እና እንግዲህ ያው መንገድ ለሁሉም የሚለው ኮንሰፕት ሲመጣ የእግረኛው ሾርተት ፓዝ ነው የሚፈልገው፣ አቋራጭ ነው የሚፈልገው። መኪናው ደግሞ በፍጥነት ስለሚሄድ ትራፊክ ጃም በሌለበት ወይ ኦቨርፓስ ወይም አንደርፓስ ማየት ነው የሚፈልገው። እነዚህ ማስታረቅ ያስፈልጋል ማለት ነው። ስለዚህ አንዱ ላይ አንዱን ኮንሰፕት ሁለቱም አንድ ላይ አይሄዱም፣ የተለያዩ ናቸው። ስለዚህ ባላንስ መስራት ያስፈልገናል ማለት ነው። አሁን እኮ የመኪና ቁጥር ከጊዜ ወደ ጊዜ ይጨምራል ተብሎ ስለሚታሰብ አሁን 3-4 ማሳለጫ አይነት እጠብቃለሁ ከአዲስ አበባ። እሱም በትራፊክ ኢቫፖሬሽን ሶልቭ እናደርጋለን ተባባለ። ትራፊክ ኢቫፖሬሽን ቅድም ገልጬልሃለሁ። ሞር መልቲ ሞዳል መንገድ በሰራን ቁጥር እየተነነ ይሄዳል ማለት ነው። ግን ደግሞ እኮ አሁን ራሱ ጎተራ ማሳለጫ እልፍ ብሎ ቄራ ጋር ሸክም ነበር። ቄራ ጋር የተወሰነ ተሰራ። አሁን አንደርፓስም በላይም ተሰራና ትንሽ ተነፈሰ። ግን ደግሞ እዚህ ጎርጎርዮስ አደባባይ ወሎ ሰፈር ብትመለከቱ በጣም የተጨናነቀ ነው። ከዛ ሩጠህ ትመጣለህ፣ ከቄራም ከጎተራም ትሻገራለህ። ግን እስከ ወሎ ሰፈር ደግሞ መንገዱ ዝግ ነው። በጣም ነው የሚጨናነቀው። አሁን ያለ መልቲ ሞዳል እና ሞኖ ሞዳል ብለን ስናስቀምጣቸው አሁን የማሰለጫ ኮንሰፕት ሞኖ ሞዳል ነው። ሲንግል ማይንድድ ሶሉሽን ነው የሚባለው። ሲንግል ማይንድድ ሶሉሽን የተባለበት ምክንያት ምንድን ነው? የመኪናን ፍላጎት ብቻ አሟልቶ ስለሰራ ነው። ስለዚህ እነዚህ ኦቨርኦል ፕሮብሌም ሶልቭ አያደርጉም። ፕሮብሌምን ከራሳቸው ላይ ግን ያባርራሉ። ስለዚህ ከራሳቸው ላይ ያባርሩና ወደሚቀጥለው ኢንተርሴክሽን ይልኩታል። ከዛ እሱ ላይም ተመሳሳይ ነገር የምትሰራ ከሆነ ወደሚቀጥለው ኢንተርሴክሽን ይሄዳል። ሶልቭ አያደርግም፣ አያቀባብልም። ችግሩን የሚያቀባብል ጫናውን ነው የሚልከው። ስለዚህ ሳሪስ አዲስ አበባ ጋርም ያለ ጭንንቅ ልነግራቸው አልችልም። አሁን በቃ አሁን ጎተራ ተሰራ፣ ቄራ ተሰራ፣ ከፍ ብሎ ሳር ቤት ጋር ይመጣል፣ ወደ ፍርድ ቤት እንደዚህ ነው የሚሄደው። አሁን ግን ያንን ሌሎች አማራጮች ስናስቀምጥ ደግሞ የነዛን አማራጭ ብለን የከተትነውን የሞቢሊቲ ሲስተም እነሱን ደግሞ ሃይሊ አፌክት ያደርጋቸዋል። ገብቷል? አፌክት ያደርጋቸዋል። በተለይ ኢንተርሴክሽን ላይ እንደ ልብ ክሮስ ለማድረግም ወደ ከአንድ አቅጣጫ ለመቀየርም ብዙ ድካም ይጠይቃል። የመጀመሪያው እኮ የእግረኛ ምልክት አዲስ አበባ ውስጥ ጎተራ ሲሰራ ነው የወጣው። ምንድነው የወጣው የእግረኛ ምልክት? እግረኛ ማለፍ ክልክል ነው የሚል ነው። በገዛ እግር ወይኔ እግረኛ ገብተዋል። የእግረኛ ምልክት እስከዛ ድረስ አልነበረም። ጥናቴ ላይ ስለነበረ ነው ሳጠናው ስለነበረ ነው። እና ለመጀመሪያ ጊዜ እግረኛን ኢንፎርም የሚያደርግ ምልክት የወጣው እግረኛ ማለፍ ክልክል ነው የሚል ነው። ይገርም ነው። እና ያው ዳይናሚክ ስለሆነ ቲንኪንጉ እየተቀየረ ሲመጣ እነዚህ ነገሮች ኦብሶሌት እያደረጉ ይሄዳሉ። እንዴት አየው ናሆም? አሁን አዲስ አበባ ከተማ የኮሪደር ፕሮጀክቶቿን አንዳንዱም በፈርስት እና በሰከንድ ፌዝ እየጨራረሰች ነው። ወደ ገጠርም ወደ ክልል ከተሞችም ሄደዋል። እንዴት እያየው ነው? አሪፍ ነው። ያው ስቴፕ ኢን ዘ ራይት ዳይሬክሽን የምንለው ወደ አሁን ወደ ትክክለኛ መንገድ እየሄደ ነውና እኔ አሪፍ ነው። ከፋዘር ጋርም ብዙ አውርተናል ቅድም። ለዛ ነው ኮሜንት ካለ ብዬ ያነሳሁት። አንዳንዴ ወላጆች ለልጆቻቸው የሚመኙት ነገር አለ፣ ቢሆኑልኝ ብሎ የሚመኘው ነገር አለ፣ እንዲሆኑለት ደግሞ የሚደክመው ነገር አለ። ከዛ ደግሞ የነሱ ምርጫ አለ።
አሁን ምን እንዲሆን ነበር አንተ የምትፈልገው? እንደ ምኞት፣ እንደ አባታዊ ምኞት? ያው በውስጥህ የምትፈልገው አለ ለራስህ ማለት ነው። ያው አባቶች አይደሉ ቀድመው የሆነ ነገር የሚያዩት። ስለዚህ ያባዩት መንገድ ልጆቻቸው ያዩት መንገድ ጥሩ ሆኖ ካገኙት በዛ እንዲቀጥሉ ያስባሉ። ያዩት መንገድ ደግሞ ጥሩ ሆኖ ካላገኙት በዛ መንገድ እንዳይሄዱ አድቫይዝ ያደርጋሉ። እኔም ምንድን ነው ያደረኩት ያው ሰዎች የሚወዱትን ነገር ቢሰሩ ይሻላል በሚለው እኔ የምወደው ስለነበረ ነው። እኔ አርኪቴክቸርን ስመርጥ አርኪቴክቸር እንዳለ አላቅም ነበር። ግን በቃ የዛን ጊዜ ይሄ ስሪዲ የሚለጠፉ ምናምኖችም አልነበሩም። በእጅ ነበር የሚሰሩት በፔይንቲንግ ነገር የሚሰሩት እና እኔ መጀመሪያ ልጅ ሆኜ ጥቁር አንበሳ ውስጥ ሰው ለመጠየቅ ስገባ ውስጡ ያለው ኮምፕሌክሲቲ በጣም ነው ግራ ያጋባኝ። ይህንን እንዴት ነው ሰው የሚሰራው ብዬ ኮስችን ያደረኩት የዛን ጊዜ ነው። ከዛ አቴንሽኔ ወደዛ ሄደ። እሱን ነበረ በቃ እንደዚህ ነው መሆን የምፈልገው የሚለው እንትን የመጣው ጥቁር አንበሳ ሆስፒታል ገብቼ ያየው ጊዜ ነው። በጣም ይህን ነገር ለልጆቹም አልነገርኳቸው ለመጀመሪያ ጊዜ ሊሆን ይችላል። እና ከዛ በኋላ የሺፒንግ ላይንስ እዚህ ብሔራዊ ጋር ያለው ለገሃር ጋር ያለው ትልቅ ህንፃ ነበራቸው። ትልቅ ህንፃ ነበር እና ለገሃር ጋር የለገሃሬ የመድን ድርጅትም ሲሰራ እኛ የዛኔ ሃይስኩል አካባቢ ገብተናል እና የእነሱ ስሪዲዎች ፔይንት ተደርገው አይ ነበረ በዛ ጋር ሳልፍና ሳይ አሁን እኮ ይሄን እና ህንፃው የለም፣ ህንፃው እዛ ጋር ተሰርቷል ያኛው። ከዛ በቃ እኔ ኢንጂነሪንግ ነው በሚለው አስቤ ነው ያዝኩት እና ኦሪየንቴሽን ሲሰጥ ነው ስፒች ያደረኩት። ይሄማ የምፈልገው ነው አልኩ። ይሄኛው ነው ለካ አልኩኝ። በዛ ነው እና እነሱም እንደዚህ ፈልገው ቢያገኙ ነው የሚሻለው በሚለው ነው። ምንም ኢንፍሉዌንስ አላደረኳቸውም። ግን ኩዌስችን ሲያነሱ አንዳንድ ነገሮችን እንደ ጋይዳንስ አይነት ነገር በደንብ የሚፈልጉትን ነገር ፈልገው እንዲያገኙ ጋይድ አድርጊያቸዋለሁ። በዚህ መልኩ ነው። ደምማ ናውም ሲነግረኝ እኮ ከስር ስናየው ኦልሬዲ ወስኜ ነበር ያሉ አየህ ስለሚያዩ እኛ እንግዲህ እሱን አላየንም። ደግሞ እንደ ውርስ አንድ የሙያ ውርስ አለ። ልጆች ከወላጆቻቸው የሚወርሱት አለ። ሌላ ደግሞ አብራችሁ እንደምትሰሩም አውቃለሁ። ተቋምም አላችሁ። እሱን ንገረኝ እስኪ ናሆም ንገረኝ። እንደውም ስለ ድርጅቱ አንድ ኮንሰልተንሲ ካምፓኒ አላችሁ። መቼ ነው የተመሰረተው? ባለቤቱ ኦቨርቴክ የምታደርገው አንተ አይደለ? እኔ አሁን እንደነገርኩህ ገና ከተመርቄ ከመጣሁ ገና 4 ወሬ ነው እና I just started working there። እዛውን ገና መስራት የጀመርኩት መች እንደተመሰረተ ምናምንም ብዙ ትዝ አይለኝም። ልፈትን ነው ልጅ ነበርኩኝ። እንዴት ነው ከወላጅ ጋር መስራት? ቁጡ ነው እንዴ? ተሽ ምን አይነት አባት? አይ ቁጡ አይደለም አይደለ? እንደ አባት እንደ አለቃስ? እንዳለቃም እንዳባተም ቁጡ አይደለም። ላስቀጣ አይደለም ባይዝ አሁን በደሞዝ ነው አይደል? ቅጣት ለሌሎቹስ? ለሌሎቹ ምን አይነት አለቃ ነው? ሴም ነው አይደለም? አድሏዊ ነገር ቁጡ ምናምን አይደለም። እሺ ስለ ኩባንያችሁ ንገረኝ እስቲ። ኩባንያችን ኮንሰልቲንግ ፊርም ነው። የተለያዩ ፕሮጀክቶች ላይ ተሳትፏል። ከትላልቆቹ ብነሳ የሬልዌይ ስቴሽኖችን ከዚህ ጅቡቲ ድረስ እንደ ሎካል ኮንሰልታንት ሆነን እኛ ነን የሰራ ነው። ሌሎችም ህንፃዎች ከፕራይቬት አብዛኛው ፕራይቬት ላይ ነው እኛ የሰራ ነው። የተለያየ ሀገር ሰርተናል። እዚህ አዲስ አበባ ውስጥም ሰርተናል። ኮሪደር ልማት ላይም እንደዚህ ሞር የአርበን ዲዛይን ቦታ ያለበት ቦታ ላይ ተሳትፈናል። የዚህ ከጦራሊስ እስከ ሴሚስ ያለው የከተማ መንገድ ላይም ተሳትፈናል። ያው ሞር እግረኛው ኮምፎርታብል ኤንቫይሮንመንት እንዲያገኝ
ብዙ ኢንፑት አድርገናል እንጂ በዛ በነበረው ቲንኪንግ እንደ ጎተራ አይነት ማሳለጫ አይነት በነበረው አይነት አስተሳሰብ ቢሆን ኖሮ ሜክሲኮ አካባቢ በጣም ትልቅ ማሳለጫ ነበር የሚመጣው። ያንን ፕራዮሪቲ ሴት በማድረግ እና ያሉትን ቲሞችንም በማሳመን በዚህ መልኩ እንዲጠናቀቅ አድርገናል። የእግረኞች ሌቭል ሳይቀይሩ በሌቭል እንዲሻገሩ እንዲሄዱ እና በልክ የሆነ ማሳለጫ እንዳይኖር አድርገናል። በዛ ፕሮጀክት ላይ ተሳትፈናል። ሲምፕሊፋይ ማድረግም ራሱን የቻለ እንትን ነው ማለት ነው። የትራፊክ ዲማንድን ማሟላት አይቻልም። የመኪናን ፍላጎት ማሟላት አይቻልም። አሁን ለዚህ ነው የሆነ ቦታ ሲፈርስ ወዲያ መኪና ሰፍሮብን ነው የምታገኘው። ካንት ሳቲስፋይ ማድረግ ስለማይቻል ለዛ ነው አሁን የትኛው ኢንፍራስትራክቸር ነው የትኛውን ኢንፍራስትራክቸር ላይ ፎከስ ባደረግ የተሻለ ትራንስፖርት አሳልጣለሁ የሚለው አሳስብ መቶ ነው ወደ መልቲ ሞዳል እየሄድን ያለ ነው ማለት ነው። በዛ ነው ተግባረ ዕድ ጋር ባቡሩ በላይ ነው፣ የእግረኛ እንዳልከው በሌቭሉ ነው የሚሄደው። ታች ደግሞ አንደርፓስ አለች ወደ ልደታ ወደ ባልቻ የሚያወጣ ከለገሃር የገባ ባቡሩም በዛ ጋር ባቡሩም በላይ ነው አየር ላይ ነው። እሱ ላይ ነው ማለት ነው የተሳተፋችሁ? እሱ ከስሙሉ እንዳለ የአርበን ዲዛይን ፓርቱ ነው የሰራሁት። ከአዲስ አበባ ጅቡቲ የሚሄደው ትልቁ የኤሌክትሪክ ባቡር ስቴሽኖቹ ነው። ለውጦች አለው። ለምሳሌ ኦሮሚያን እስኪያቋርጥ ያሉ ጣቢያዎች አፋርም ሶማሌም እያለ ሲቀጥል ለውጦች ያለው እንደየአካባቢ ይሁን ምድር ዲዛይናቸው እነዚህ እንግዲህ የፐብሊክ ቦታዎች ስለሆኑ የአካባቢውን ኮንቴክስት ማንጸባረቅ ነበረባቸው። ስለዚህ ኦሮሚያ ክልል ያለው ሞሮፍ ከኦሮሚያ ካልቸር ጋር የሚሄዱ ነገሮች እዛ ላይ ሪፍሌክት እንዲደረጉ ተደርጓል። ከዛም ስታልፍ ድሬዳዋም ስትገባ ድሬዳዋ አካባቢ ያለውን የካልቸር ሪፍሌክት እንዲያደርግ አድርገናል። ሶማሌም ስትሄድ የሶማሌን፣ ጅቡቲም ስትሄድ ደግሞ የነሱ አገር ኮንቴክስት ባለው መልኩ እንዲሆን አድርገናል። አንድ አርጊመንት አለ። ሲቪክ ቢልዲንጎች ስለሆኑ የራሳቸው ውክልናም እንዲኖረው ምናምን ተደርጓል። ሳይኒንጎች አሁን ለምሳሌ በ3 ቋንቋ ነው ያደረግነው። ሳይኒንጉ ራሱ የአካባቢ ሰው ነው የመጀመሪያ ተጠቃሚ። በኦሮሚያ ክልል ላይ የኦሮምኛ ሳይኒንግ እንዲጨመርበት አድርገናል። ሶማሌ ክልል ሶማሌኛ እንዲጨመርበት አድርገናል። ከዛ እንግሊዝኛና አማርኛ ነው አማርኛ እንግሊዝኛ በስቴፑማ እንደዛ። አንድ ክርክር ላነሳ ነው። ለምሳሌ አሁን ድሬዳዋም አዳማም ሌሎች ትንንሽ ከተሞችም እነ መኢሶም የተመሰረቱት በኢትዮ ጅቡቲ ምድር ባቡር መስመር ተከትለው የተፈጠሩ ናቸው ይባላል። እንደዚህ አይነት ብዙ ከተማም ያለበት ኮሪደርም አላቅም ወይም መንገድ። አሁን ደግሞ የተሰሩት አዲሱ በጣም ትልቅም ነው የጭነት አቅሙም ከዛ በኤሌክትሪክ ነው። ግን ከከተማ ወጣ ያሉና አዳዲስ ከተሞች እንዳይፈጠሩም እያደረገ ነው የሚል ክርክር ሰምቼ አውቃለሁ። እንዳይፈጠሩ አዳዲስ ከተሞች ከአዳዲሶቹ ከአሮጌቹ ከተሞች ወጣ ያሉ ናቸው ጣቢያዎቹ የሚል። አይ ይፈጠራሉ፣ እንዲፈጠሩ ነው የሚያደርጉት። ለምሳሌ አዋሽ ጋር የሚገናኝ ነገር አለው። የት? አዋሽ አሁን ፍተሻ ያለበት አዋሽ 7 ይሁን አዋሽ 7 ነው እሱ። እዛ ጋር አሁን ባይፓስ አድርጎታል። እሱን ኦልሬዲ ውጭ ናቸው ሁሉም ጣቢያዎቹ። ሾፍቱ ጋም ያለው ውጭ ነው። አዳማ ጋም በጣም የሚራቅ ያለ ነው። ግን ምን ይሆናል መሰለህ አሁን ስቴሽኖች የከተማ ውስጥ ያሉትን ፐብሊክ ስቴሽኖች ከተማን ፍሎሪሽ እንዲያደርግ ነው የሚያደርጉት። ብዙ ጊዜ የፐብሊክ ስቴሽን ያለበት ኤሪያ ላይ ዴንሲቲውም ይጨምራል። አዲስ አበባ ለምሳሌ ፎርምድ የሆነው በ3 ፒላሮች ላይ ነው መጀመሪያ ሲጀመር ማለት ነው። መጀመሪያ ግቢ ቤተመንግስቱ የተሰራው ቤተመንግስቱ ተሰራ። ከዛ በኋላ አራዳ ተሰራ። ከአራዳ ቀጥታ ሬዲዮ ስቴሽኑ ነው የመጣው። ቸርቸርን የፈጠረው እሱ እዛ ስቴሽኑ እንደ ሀብ ነው የሚሆነው። እነዚህም አሁን ምንድን ነው የሚሆኑት? ወደፊት ከተማ ውጭ አሁን ነው ከከተማ ውጭ የሆነው።
ሲሚንቶ ፋብሪካም እኮ ከተማ ውስጥ ነበር፣ ከተማ ውጭ ነበር የዛን ጊዜ። አሁን ግን የት ሄደ? ወደ ሙገር ሄደ። እዚህ የነበረው አይደል? እያደገ ነው የሚሄደው። ዳይናሚክ ነው። ሊቪንግ ኦርጋኒዝም ማለት ትችላለህ። አንድ ከተማ ይወለዳል፣ ያድጋል፣ ይሞታል፣ ይታደሳል። እንደዛ ያለ ነው የሚሄደው እና አሁን እነዚህ የስቴሽኖቹ ቦታዎች ወደፊት ሞር ዴንስ የሆነ ከተሞች ናቸው የሚፈጠሩት። በተለይ የአዳማ የሁለት ወይኔ ያለው ከእስከ አዳማ ድረስ እና እነሱ አሁን በትክክል መስራት አልጀመሩም ይመስለኛል ፐብሊኩ። እነሱ አሁን እነዚህ የደብረ ቢሾፍቱ ከተሞች ይሄ ኤርፖርቱ ወደዛ በሚሄድበት ጊዜ ያ በጣም ቢዚ ይሆናል። ስለዚህ የትራንስፖርት ሀቦቹ አካባቢ፣ ስቴሽኖቹ አካባቢ ከፍተኛ የሆነ ዴንስሊ ፖፑሌትድ የሚሆን ከተማ ነው የሚፈጠረው፣ አዲስ ከተማ ማለት ነው። አሁንም እየተፈጠረ ነው። አሁን በተለይ አሁን ባለፈው ያየሁት የመኢሶን በጣም ሩቅ ነው። ብዙ ሩቅ አይደለም። እንደገና በባለ 3 እግሮቹ ነው ሲመለስ ያየሁት። ሩቅ አይደለም። ኢን ዘ ኒር ፊውቸር ይደርስበታል። ከተማ እድገት ሲስፋፋ እሱ ታሳቢ ተደርጎ ነው ማለት ነው። ሰፋ አድርጎ ከማሰብ የመጣ ነው። አንዱም ብዙ ፋሲሊቲ ነው ያለው። አሁን ይሄኛው ከዛኛው በፊት ከነበረው ካፓሲቲ ትልቅ ነው። ፍራይትም አለው፣ ትልቅ ነው። ስለዚህ ትልቅ ቦታም ይፈልጋል። ስለዚህ ያኛው አሁን የለቡ በሁለቱም በኩል ነው የሚገባበት ወደ ስቴሽኑ። በስቴሽኑ በማዶ በኩልም መግባት ትችላለህ፣ በወዲህ ማዶ መግባት ትችላለህ። አሁን ለጋር የድሮውን ለጋር አይተህ እንደሆነ በአንድ በኩል ብቻ ነው የሚገባው። አሁን የለቡ ትልቁ ነው። ስለዚህ እሱ ምንድን የተደረገው ከስቴሽኑ ጀርባም ከተማ ስለሚመጣ በዛ በኩልም ይገባል። ከዚህም በፉሪ በኩል አድርገህ ስትገባ በሁለቱም መግባት ትችላለህ። አክሴሲቢሊቲ ከሚለው ጋር የሚያያዝ ነው። አሁን እናንተ ቤት ደግሞ እየጨረስን ነው። እናንተ ቤት ሰርቪስም እውቀትም ኤክስፖርት ማድረግ ጀምራችኋል። አሁን ዱባይ ሊሰራ ይሄዳል። የተማረው እሱ እዚህ ነው። ሁለተኛ እሱ ምንድን ነው የተማረው? ህንድ። ለዋይ ህንድ እንዴት እንድመረጣችሁ? እሱ እንግዲህ እነሱ ናቸው የሚያውቁት። በስኮለርሺፕ ነው። ስኮለርሺፕ እሺ፣ አግኝተን ነው። ኤስአይ የሚባል ስኮለርሺፕ ነበረ። እሱን አፕላይ ያደረገን የሚሆኑ ፈተናዎች ምናምኖች ነበሩ። ከዛ ስኮላርሺፕን አገኘን። የምንፈልገውን ፊልድ መረጠን፣ ዩኒቨርሲቲዎችን መረጠን። ከዛ ሄድን ሁለታችንም አንድ ላይ። አብራችሁ ነው ሄዳችሁት? ሌላ ግቢ ነው፣ ሩቅ ነበርን፣ ግን ያው ሴም ታይም ሄድ ነው። ግን ያው ምንም ቢሆን አይደብራችሁ። ጓደኛ በጣም ነው የማመሰግነው። አሪፍ ቆይታ ያደረግን ይመስለኛል። ብዙ አዳዲስ ነገሮች እየተፈጠሩ ነው በሀገራችን። ከዚህ ከአርባን ዴቨሎፕመንት፣ ከአርባን ፕላኒንግ፣ ከአርባን ዲዛይኒንግ ጋር የሚያያዙ ጉዳዮች በአይናችን እያየናቸው ነው። በ2 ዓመት ውስጥ ነው ሁሉ ነገራችን የቀያየር ነው። እንደው እንዴት ነው የምንረዳው የሚለውን ነገር ለማንሳት ሞክረናል። ግን አያልቅም። ፍቃዳችሁ ከሆነ ሌላ ጊዜ ደግሞ በሌላ ዙር ተገናኝተን የሚመጡትን ለውጦች ለተመልካቾቻችን እያብራራን እንሄዳለን። አዳዲስ መገለጥ አለበት ብላችሁ የምታስቡት ነጥቦች ነው ካላችሁ ቤታችሁ ነው ለማለት ነው። በጣም ጥሩ እናመሰግናለን። በመጨረሻ ብናስተላልፈው፣ ብንናገረው፣ ብናመሰግነው የምትሉት ሀሳብ ካለ ከናሁም ልጀምርና ታሼ ወደ አንተ እመጣለሁ። ወላጆችን ነው ለዚህ ስላበቁኝ በጣም አመሰግናቸዋለሁ። ሰፖርታቸው መቼም ሩቆኛ ያቅም ብዙም ሁሉ ጊዜ ሰፖርት ነኝ። የምፈልገው ነገር በሙሉ ተሟልተልኝ እዚህ ደረጃ ደርሼ አሁንም አብረን በምናሳልፈው ጊዜ በምናምን ሁሉም አመሰግናለሁ እና ፈጣሪ ነው እንደው ማመስገን እፈልጋለሁ። ቴንኪው። እኔም አመሰግናለሁ። እሺ ታሼ ቀረሳ ነው የምትለውም ካለ በዛው አንድ ላይ ምንድነው እንግዲህ አሁን ወደ ተነሳንበት ወደ መንገድ አጠቃቀማችንና አሁን ያው ከአዲሱ ከኮሪደር ልማት ጋር ያለው ነገር ላይ ነው መናገር የምፈልገው። ወደፊት እንግዲህ ብዙ እየሰራ የምንመጣ ጊዜ የአርበን ዲዛይነርስ ሮድ በጣም ትልቅ ነው የሚሆነው። ያለውን ዲዛይን ወደ ዴይሊ ላይፍ መቀየር የሚያስችልበት ሁኔታ ነው ያለው። ወደፊት እንግዲህ ሀገራችንም ከዚህ አሁን ከምናየው ከትራፊክ ኢንጂን ከመኪና ኢንጂን ወጣ ብሎ ቀርቶ የሰዎች ጫጫታ፣ ሳቅ፣ ጨዋታ እና በጣም ካልም የሆነ
ኦርደር ያለው የመንገድ ሲስተም በቅርብ ጊዜ ውስጥ ይኖራል ብዬ ገምታለሁ። ይህንን ለማስተላለፍ ነው። እሺ፣ በጣም አመሰግናለሁ። ውድ ተመልካቾቻችን እስካሁን ስታደምጡት የነበረው ለዛሬው ያዘጋጅነውን ፕሮግራማችንን ነው። አብራችሁን ስለሆናችሁ ስለምትከታተሉንም ጭምር ከልብ እናመሰግናለን። ጤና ይስጥልን።